ሪስፔክት ፎር ፕሮናውንስ ብሎ ይናገራል። ይሄ መቼስ ፈረንጅ ሀገር ያለው ዲያቆን ዳዊት ይገባል። መዝሙራም ውጪ ስለሆናችሁ ይገባችኋል። ግን እዚህ ከታች ያሉት ኦዲየንስ ስላሉ ለነሱ ላስረዳ። ለምንድነው ያስገቡት? ስለሚያምኑበት ነው። እንደውም ህጉ ሁለት ጀንደር ነው ያለው እያለ እነሱ ግን አይደለም ከሁለት በላይ አለ እያሉ እየጻፉ ነው። እኔ ብዙ ሰው ለሚያቀኝ እንደውም አሁን ቴራፒ ወስጄ ነው the last 4 years እንጂ ድሮ ለወንድ ልጅ ያለኝ ጥላቻ የምታወቀው ፌስቡክ ላይ አንተ ራሱ ታቀኛለህ፣ ቪዲዮ ትሰራብኝ ነበር። ግን ወደ ተቀየረ መሰለ ሞር ወደ ማከፋፈል። የኦርቶዶክስ ወንድ ነው የ8 ዓመት ልጅን የደፈረው፣ የኦርቶዶክስ ወንድ ነው የ9 ዓመት ልጅን የደፈረው እያሉ ኦርቶዶክስን ለምን ያስገቡታል? እና የሚያወሩትን ሳይ እጄን አወጣው። ፔቲሽኑንም ነው ያነሳሁት። ቢካዝ ተደፍረው ተገለው ጭምር ማለት ነው። የተደፈሩ ወንዶችና የተደፈሩ ይኖራሉ። ቴዲ ይኸውልህ እኛ ቀን በቀን የክስራ ወንዶችም አሉ። አሁን ላይ ምንድነው እየተደረገ ያለው? ይሄ ኤልጂቢቲ በፌሚኒዝም ምክንያት የመጣ እንዴ? ምን ነው መጽሐፍ ቅዱስ ላይ እኮ ኤልጂቢቲ ወንድ ከወንድ ግብረ ሰዶማዊነት እንዳለ ይነገራል እንዴ? ሳዳ የምትለውና የዚህ እንቅስቃሴ መሪ ነን ብለው ሚዲያ ላይ የመጡ ሰዎች የሚሉት ይጋጭ። ቢኮዝ ሂስ ትራንስጀንደር አለ። ትራንስጀንደር ስለሆነ እንደዛ በማለት እኔን ወንድ ነው ልጁ ባዮሎጂካሊ ወንድ ነው፣ ነገር ግን አንቺ በማለት ጥራኝ በማለት ይናገራሉ ነው። አንተም ገብተህ በራስህ ቼክ ማድረግ ትችላለህ። አብረዋቸው የሚሰሩ ድርጅቶች እንደነዚህ አይነት ድርጅቶች ናቸው። ከነሱ ጋር እዛ አንድ ላይ የሚሰሩት ይሄ የፒቲሽኑ ኮላብ አድርገው አንድ ላይ የሚሰሩት ማለት ነው። ሃይማኖታችን ላይ አትንጠራሩብን። እስትንፋሳችን ነው፣ ህይወታችን ነው። ሙስሊሟ የወደደችውን ያህል ባሏ 4 አይደለም 7 ተስማምቶኛል ካለች መብቷ ነው። አንድ የኔ ጥያቄ ነው። ሁለተኛ ደፋሪዎችን መለየት። ወንዶች የሚደፍሩ ጥቂት ናቸው። ሁሉም ወንድ ደፋሪ አይደለም አይደል እንዴ? ሁላችንም ወንድም አባት አለን፣ ቤተሰብ አለን። ሰው የነዚህ ደፋሪዎቹ ለብቻ ተለይቶ ኢትዮጵያ ውስጥ ህግ አለ ግን አይጸድቅም። ያኛው ህግ እንዲጸድቅ ማድረግ። አሁን አሜሪካን ሀገር በጣም ኤቭሪ ሲንግል ዴይ ልጆች ይደፈራሉ፣ ኪድናፕ ይደረጋሉ። ስልካችን ላይ ሁሌ አላርም ይመጣል። አሜሪካ የምትኖሩ ልጆች ይህን ታውቃላችሁ። የ4 ዓመት ልጅ የ6 ዓመት እየተባለ አላርም ይመጣል። ያ ማለት ኪድናፕ ነው። ኪድናፕ ደ ሴም ቲንግ መድፈርን ያስከትላል። ግን እዚህ ሀገር ህግ አለ። በህጉ መሰረት ሁሉም ቅጣቱን ያገኛል። ግን እኛ ጋር ህጉ ስላልጸደቀ ያንን ህግ እንዲጸድቅ በአንድ ሆነን እንታገል ተብሎ አንድን ሰው እሷ ነች እንግዲህ ያመጣችው ልጅቷ። እሷ የራሷ መንገድ አላት፣ ማይከተላት አይከተላት። ይሄንን ግን ፌሚኒዝም የሚባለው ነገር ቆሞ እንደ ኢትዮጵያዊነት የሴት ልጅ ጥቃት፣ የህፃናቶች መገደል፣ ወንዶችም እየተደፈሩ ነው። የወንዶች የሁሉም መደፈር በአንድ ላይ ተደርጎ ሁሉም አንድ አካል ሆነው በጣም ብዙ ወንድሞች ይሄንን የሚያግዙ አሉ። እነዛ ወንድሞች አንድ ላይ ተደምረው ይሄን መቀየር እኮ ይቻላል። መሰዳደብ ምንድነው ትርፉ? እኔ አንድ ነገር ልንገር ቴዲ፣ ኦርቶዶክስ እና ሙስሊም እንደ አንድ ሀገር ነው ማየሆነ። አሁን ኦርቶዶክስ ውስጥ ሆነው ጥፋት የሚያጠፉ አባቶች፣ ዲያቆኖች ሊኖሩ ይችላሉ። ያ ለብቻው መለየት፣ ሃይማኖትን ሳይሆን መስደብ፣ እዛ ውስጥ ሆነው ጥፋት የሚያጠፉትን ሰዎች ለይቶ እነሱን መናገር ነው እንጂ ዝም ብሎ ሁሉንም በአንድ ላይ ባይጨፈለቅ ነው የኔ እትን እና ደፋሪዎቹ ጥቂት ናቸው። ስለነዛ ደፋሪዎች ሁሉም አንድ ላይ ወጥቶ ይናገር። ይህንን ነው አሁን እኔ የኔ የግሌ ምነግር ቴዲዬ። ሰው አንዳንድ ሰዎች እዚህ ላይ መጡና እኔ ሰምቻለሁ። አንድ እህቴ አሜሪካን ሀገር ትምህርት ቤት ውስጥ ሆርሞን ይወጋሉ እንዴ! እንደዚህ አይነት ከባድ ንግግር እዚህ ሚዲያ ላይ መናገር ይሄ የሌለ ነገር ነው። አንዳንድ ኢንፎርሜሽን የሌለው ምንም አይነት ፈጥረህ የምታወራው ነገር ሰውን ገደል ውስጥ ይከታል። እና ሁላችንም አንድ ሆነን ፌሚኒዝም የሚባለውን ስም አውጥታችሁ የሴት መብት የሴት ጥቃት በሚለው ብንሄድ፣ ለምን አንድ ሴት ልጅ ወታ ሰርታ እንድትገባ የራሱ አካውንት እንዲኖራት ከወንድ እኩል ሰርታ እንድትገባ የሚለውን አትደፈር፣ የተደፈረ ደግሞ ህጉ ይጽደቅ በሚለው ለምን ሰው አይወያይም? ይሄ ነው የኔ ሁልጊዜ ጥያቄ። እና እዚህ ጋር የሚሰማው ሁሉም እርስ በርስ አልተግባባም። አንድ ወንድ ልጅ እኔ አምጥቼ ሳልሰድበው ጮክ ብዬ ሳልናገር በስነስርዓት አክብሬ ባስረዳው
አይሰድበኝም። እሱም ይረዳል አይደል እንዴ? ለምን በእንደዚህ መንገድ አንረዳዳም? ለምን እንወቃቀሳለን? ቢዝነስን እስከ ማስወቀስ ድረስ መድረስስ ለምን? እና ያንን ነው የምለው ቴዲዬ። እና ስለሰማችሁኝ ሁላችሁም አመሰግናለሁ። ቴንክ ዩ። ምን የሚሰጡ አላችሁ? አሁን ለኔ እኔ ሙቭመንቱን አላየሁትም ጠልቄ፣ ግን እንደዚህ አይነት ሰዎች ሲመጡ ነው ይሄ ከየት ወገን እንደሆነ መለየት አይከብዳችሁም። እንዲህ ያሉ ሰዎች ስቴጅ ላይ እንዲቀመጡ እንኳን መፍቀድ የለባችሁ። ራሳችሁን በራሳችሁ አታስበሉ። እስቲ አዳፕት የምታደርገውም እኮ ከወንድ ዘር በተወሰደ የተወለደ ነው አይደል? ጋይስ ጀኔሬሽን እኮ መቀጠል አለበት እኮ። ይሄ እኮ እግዚአብሔር አይሉ ካልሆነ ትግሉ ከእግዚአብሔር ጋር ነው የሚሆነው ማለት ነው። ከእግዚአብሔር ጋር ደግሞ ስንቃረን እንዳንገኝ ጥንቃቄ ያስፈልጋል። በጣም ሴንሲቲቭ የሆነ ነገር የሚናገሩ ሰዎች በአይነ ቁራኛ ያዩዋቸው። ዋናው ትልቁ አጀንዳ እንዳይወስዱባቸው። ዲናን እናመሰግናለን። ያላወራ የለም። አዲስ አዲስን እናወራና ከዛ ለመጨረሻ ዙር ለእናንተ እመጣለሁ። አዲስ አላወራም። እሺ ሌሎቻችሁ ታፕታፕ አድርጉ። በጣም አመሰግናለሁ ቴዲ። እንግዲህ ለመጀመሪያ ጊዜ ነው ቤት የገባሁት። በሌላ ኬዞች ብዙ እከታተላለሁ። ይሄም ኬዝ አንተ ቤት ስለመጣ ሰብለንም ተከትየን የመጣሁት። ለመጀመሪያ ጊዜ ሼር ያደረኩትን ቪዲዮ ቢኖር በእኔ ቲክቶክ ላይ የሰብለን ነው። ለምን ቤተሰብ መቀጠል ስላለበት ምክሯም ደስ ስላለኝ። ትልቁ ፖይንት ምንድነው? ይሄነት በጣም ያስፈራል። ለምን እንደ አንድ ወንድ ሚስት አለ፣ ልጆች አሉ፣ ሴት ልጅ አለ። እኔ እንደ ህግ እንኳን ቢቆጠር እንደዚህ ደፋሪዎችን ሰፖርት አድራጊ አይደለሁም። እንደውም ቢቻል ያ ሰውዬ የተጠቀመበት ቦታ ተቆርጦ ብልቱ ተቆርጦ በህይወት የደዛችን የደፈራትን ሴት ፔን ቢያየው ደስ ይለኛል። በዚህ ልክ ነው የሚቃወመው ማለት ነው። ግን አሁን ቅድም ከሰብለ ጋርም አንድ ልክ አይደለሽም ምናምን ኮመንትም እያየሁ ነበርና እኔ አሁን ፎሎ ስላደረኩ ሙሉ ቪዲዮ መላክ እችላለሁ። አይ ሶ ዛት ሌዲ ሙሉ ቪዲዮን አይቻለሁ። አጌንስት ሪሊጅን አጌንስት ካልቸር ሃዝባንድ ዋይፍ አያስፈልግም። እኔ እንዴ ከቤተሰብ አልተፈጠረችም እንዴ ስክል ማለት ነው። መጀመሪያ ቅድም ሰብለ እንዳለች ያላትን የመጀመሪያው ቪዲዮቹን ስላየው ደስ ይል ነበረ። ለህፃናቶች መቆመችበትን ግን የሞቱ ሰዎችን እየሰበሰብ ካምጥተ የራስን ሌላ አጀንዳ የምታስኬድበት ከሆነ ሮንግ ይሆናል። ሁለተኛ ደግሞ ወንድን ሰድበ ወንድን አግድለህ እንደዚህ አይነት ነገሮችን ማስተካከል አችልም። እንደ ሀገር ወደ ህግ እንኳን እንዲጸድቅ ወንድሞቻቸው ያስፈልጋቸዋል። ገብቷል? ከወንድ ጋር አብረህ እንደ ሰው ነው የተጎዳው። ሰዎች ናቸው የሚሞቱት። ማንም ይሁን ማን ሴትም ትሁን ወንድም ይሁን የተደፈሩት ሰው ልጅ ነው የሚጎዳው። የሰው ልጅ ሲጎዳ ደግሞ እንደ ሰው ነው መቆም ያለብን። የሆነ ነገር ሲመጣ እንደ መንጋ ተከትሎ መሄድ አይ ዶንት ላይክ ኢት። አሁን ሎጎ ቀይሮ ምናምን በጣም ወዳቸው ማከብራቸው ልጆች ጋር ኢንቫይት አድርጎኝ ስገባ እንዳልናገር የአንዳንዶቹ ሴቶች ንግግር በጣም ያናድህና ሴቶችን እንድጠላ እንድትናገር ሊያረግ ይልና ግን ዞር ስትል ባለቤቱ ከጎናለች፣ ዞር ስትል ልጅ አለች። ማንን ነው የምትናገረው? እናትህን ሰው እንድትቆጠብ ትሆናለህ ማለት ነው። ንግግራቸው ይዘገንናል። ነው በጣም ነው የሚያስጠላው። ስለዚህ ምንድነው ያደረጉት እነዚህ? እቺ ልጅ ያደረገችው ሙቭመንት ምንድነው? ምን አይነት ሰዎች ነው እየተከተሏት ያለው? አንተ ሊደር ስትሆን የሆነ ነገር ሊደር ስትሆን በጣም ጠንቃቃ መሆን አለበት ካንደበት። አሁን ቅድም እየተቆራረጠ ስላልክ ነው እንጂ አይ ሃቭ ፉል ቪዲዮ ራኔ ጋር እየተቆራረጠም አለው። የኦርቶዶክስ ወንዶች ደፋሪዎች ናቸው ስትል ያለበት አለ። ባል ምንድነው ስትል ያለበት አለ። ምንድነው እያስተላለፈች ያለችው? which is ይሄ ነገር ህፃናቶች ሴቶች እንዳይደፈሩ ያደርጋል ነው? ጥላቻ በጥላቻ መመለስ ይቻላል ወይ ነው? እንደዛን ሰዎች እኮ ለፍርድ ማቅረብ የምትችለው ጠንከር ብለህ ከወንድሞች ጋር ካሉት ነገር ጋር ተመካክረህ መንግስት ላይ ፕሬጀር ስጭን ነው። ህግ ነው አይደል? የላለ ህግ ነው። ሰዎች ይገላሉ። የምትፈቅድ ከሆነ ቢያሰማ ጥሩ ነበር። ይሄን ነገር ካለው እኔ የማሰማው ነገር አለ። አላችሁ ቪዲዮ አላችሁ ሙሉ እኔ አንድ አለ ማሰማ እኔ ይኸውልህ የገብቼ ሲወያዩበት የነበረበት ራሱ ቢቆረጥም ላስብ ምንድነው ጋይስ ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሌ። that's my only angle feminism ይሄ የምታደርገው የተቆራረጠ ሰዎች ለሚፈልጉት ነገር I'm gonna send for Teddy እኔ ለቴዲ ሙሉ ልክለታለሁ። ይሄ ያለውበት ነው የምነግርህ። ሰው ይሄም አንዴ
ቆይ ልጨርስ አንዴ። ምን አለ መሰለሽ ተረጋግታችሁ ካዳመጣችሁ ለቴዲ ሙሉ ልክለታለሁ። ይሄ ግን ሲወያዩ ወንድም አለም ሰዎች ለሚፈልጉት ነገር ቆራርጥ ያዘጋጁትን ሳይሆን ሚዲያውን አውቀዋለሁ። ሙሉ እዚህኛው ስልኬ ላይ አሁን የማወራበት ስልኬ ላይ ነው ያለው። እሱን ለቴዲ ቀላል ነው። እሱ ቪዲዮን ያስደምጠንና ከዛ ይሄ ሙሉ ቪዲዮ አይደለም የተቆራረጠ ነው ደግሞ የምትሉ ካላችሁ እንዴት ከአውዱ ውጭ እንደተወሰደ ታስረዱናላችሁ፣ ወይም ሙሉ ቪዲዮ ካላችሁ እሱን ታስደምጡናላችሁ። መጀመሪያ ህዝብ ይታዘባል፣ ችግር የለውም። እሱ እስኪ ያስደምጠን። እስኪ ቀጥለ አዲስ። ትምህርት ቤት መቅረት፣ ከገበያ መቅረት፣ ከኪችኑ መቅረት፣ ከቤታችን ኪችን መቅረት። አዲስ ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ እርኩስ የሆነች ሀገር ነው የፈጠራችሁት። ኦርቶዶክስ የሆነ ወንድ ደፋሪ ሆኗል። ኦርቶዶክስ የሆነ ወንድ ሴትን አንቋሻሽ፣ አጥላይ፣ የበታች አድራጊ፣ ተሳዳቢ፣ አጥቂ፣ አሲደፊ ሆኗል። ሃይማኖት በጣም የብዙ ጭቆና መሳሪያ ሆኖ የኖረ ነገር ነው። ይሄንን ከምን አንግል ነው ለሴቶች መደፈር መፍትሄ ይሆናል ብለህ እንደዚህ የተናገርክ? ምን አይነት ሰዎች ናቸው ከአንተ ጋር አብረው ሊሄዱ የሚችሉ? አሁን ማለት ነው ለእነሱ ፌርነስ አሁን ከመሀል ነው የጀመርነው። ከዛ በፊት የተናገረችውን ምን እናውቃለን? አሁን በምን አውድ ነው ይሄን ያወራችው? አውሴንድ ይወጣዋ በዚህኛው ስልክ ላይ ስላለ ነው። እኔ ኤንዌይ አንተንም ላመስግን ሰብልዬንም ላመስግንና ለአንተ ወጥቼ ቪዲዮ እንልክልሃለሁ። ላክልኝ በዚህ እንልክልሃለሁ በሜሴጅ። ቴንክ ዩ ቴዲ ስለሰጠኝ እድል አመሰግናለሁ። ቴንክ ዩ አዲስ። እሺ እንትን አይደለም ስታወራ የነበረችበት አውድ ምንድን ነው? ሜቢ ፕሮቴስታንት ውስጥም ደፋሪዎች አሉ፣ እስልምና ውስጥም ደፋሪዎች አሉ ምትለውን ቆርጣችሁ ኦርቶዶክስ ላይ ቆማችሁ እንደዛ ብላችሁ ይሆን? አይ ዶንት ኖ። እኔ ለእሷ ፌርነስ ወይም ለተናጋሪዋ እንትን ነው ባልቃ ነው ምናምን የሚለው ንግር ከምን አውድ ነው የተናገረችው? አይ ዶንት ኖ። ሙሉ አውዱን ካልሰማሁኝ እንትን ማለት አልችልም። ቴዲ ባልቃ ነው እኮ አልኩት ያለችው ላይክ ሰው ኮመንት ሰጥቷት ሪፕሌይ ነው የመለሰችው። ተቆርጦ አይደለም ሪፕሌይ። ቤትሽ ማንም የለም። አሁን ለምሳሌ ሰንበዲ እኔ የሚጠላኝ አንተን የሚጠላ ሰው መጥቶ የሚጽፍልህ ነገር ይኖራል አይደል? ያንን ሪፕሌይ ነው ቪዲዮ የሰራችሁ እንጂ ላይቭ ላይ የተቆረጠ ነገር አይደለም። ግን ያኛው ይሄ ሴቶችን ትግላችን ሴቶችን ከሃይማኖት ውስጥ ማስወጣት ነው የሚለው ጋይስ፣ ሃይማኖት እኮ ፐርሰናል ፕሪፈረንስ እኮ። እኔ ፍቅር ሲዝም ያሻግረኛል ካልኩኝ አሻግርህም ካል ከኔ ጋር ነው ግብግብ የምትፈጥረው ማለት ነው። ወይ የራሴ ንቃተ ህሊናን ነው ኩዌሽን እያደረክ ያለው። ከፈለኩ ገደል ልግባ፣ ከፈለኩ እንትን ልግባ። ያንተ ኃላፊነት ያንተ ትክክል የሆነውን ነገር መናገር ነው። እድሉን ትሰጠኛለህ? ከሆነ የተነሱ ነገሮች እንትን ማለት እንችላለን። እሺ ችግር የለም። ብዙ ሴቶች ሃይማኖት ውስጥ ያድነናል ብለው የገቡበት ሃይማኖት ሊኖራቸው ይችላል። እስልምና ውስጥ ገብተዋል፣ ፕሮቴስታንት ውስጥ ገብተዋል፣ ኦርቶዶክስ ውስጥ ገብተዋል። እነዚህን ከገቡበት ተናጥቄ ያወጣለሁ ማለት ግን ያ ደንጀረስ ነው። እንዴት እንደዛ ሊሆን ይችላል? እንደዛ ብላ ተብሎ ከሆነ ማለት ነው። እንደዛ ከሆነማ ይሄ የአጋንንት ስራ ነው ማለት ነው በመንፈሳዊ ሰዎች ቋንቋ። አንቺ የገባሽ ሃይማኖት ትክክል እንዳልሆነ አንቺ የገባሽ ምንድነው ስታንዳርዶች? ለአንቺ ትክክል ሆኖ ከዛ ከአንቺ ከመጫወቻ አንቺ ከረገጥሽው መሬት ተነስተሽ ሌሎችን ትክክል አይደላችሁም ከዚህ ሃይማኖት ውጡ ስትሉ ሌሎቹ የረገጡት ሜዳ ትክክል እንደሆነ ለምንድነው ማመን የከበዳችሁ? አንድ ሴት ኦርቶዶክስ ውስጥ መሆኔ ለዘላለማዊ ህይወት ያዋጣኛል ካለች ለራሷ ትክክል ናት። እስልምና ካለች ለራሷ ትክክል ናት። እምነት የለኝም ያለ ሰው ለራሱ ትክክል ነው። እምነት የለኝም ያለ ሰው እምነት ያለውን ሰው ግን የያዝከው እምነት ትክክል አይደለም ካለ ግብግብ ነው የሚፈጥረው። ይህ ትክክል አይደለም። ይህ እንትን አጉል ነገር ነው የሚሆነውና እሱ ራሱ መስተካከል አለበት። እሺ አሁን ሁላችሁም አውርታችኋል። እዚህ ሌላ መግባት ያለበት የመጨረሻ ዙር ላይ ቲጂ ሚናጅ ማለት የሰደበችን ልጅ ናት። አንቺ ነሽ ቲጂ ሚናጅ? አረ ቴዲ የሆነ ቀን የሆነ ነገር ተናግሬ ያለው አናደኝ። ዳትስ ሎንግ ታይም አጎ። ችግሩ እኔ አይ ዶንት ኖ ከወጣሁበት ማህበረሰብ ነው ከማንኪያም ነገር ስለሆንኩኝ ስለማረሳ ነው። እና ብላክ ሊስት ውስጥ ተመዝግበሽ ነበርና ኤኒዌይ ይሄ እኮ አዲስ አካውንቴ ነው። በ300 ፎሎወር ነው የመጣሁት። ያኛው አካውንቴ ማ ተቦልክ ያለ ሶሪ። እሺ አንዳንዴ
በእንትና የተነሳ ተናድጄ ተናግረህ ነው ይዛኔ ቦለከኝ ማናት እቺ ስም ኤኒዌይ ፍራውል ምናምን ስ ሎንግ ታይም አጎ የራሽ ለፍራውል አገዘሽ ነው የሰደብሽ? ኖ ለፍራውል አግዤ አይደለም ለእንትና አግዤ ነው እንጂ ለልጅቷ አግዤ ይዛኔ እናንተ ፍራውል ከእናንተ ጋር ጓደኛ አልነበረ በዛ ላይ ተናገርኩ። ለማንኛውም ሶሪ እሺ ችግር ነው። ኦኬ ኦል ጉድ። በሴቶች ጉዳይ እያወራን ሴቶችን ማስቀየም ተገቢ አይደለም። ባይሆን በዚህ አጋጣሚ የተቦለኩ ሴቶች ሁሉ ነፃ ሊሆኑ ይገባል የሚል እምነት አለኝ። አንዳንድ ጊዜ ከተቦለኩ ተቦለኩ ነው እዚህ ቤተሰቦች። ግን አንዳንድ ጊዜ ግን መንግስት ራሱ እኮ በዓልን አስመልክቶ ምህረት ያደርጋል እና መሆን ነበረበት እንደዛ። እሺ ቲጂ አንቺ የሆነ ነገር በይና የመጨረሻ ዙር ለሁላችሁ ምድል ሰጥና ቀጠሮ ይዘን በዚህ ጉዳይ ላይ እንሰነባበታለን። ማለት በጣም ብዙ ሰዎች እያደመጧችሁ ነው። በነገራችን ላይ በጣም ብዙ ሰዎች ውይይት ስለሚያስፈልገን ቲጂን ወደ ላይ እናውጣትና ከዛ ወደ እናንተ እመጣለሁ። እሺ ቴዲ ቴንኪው አመሰግናለሁ። እውነት ለመናገር አንተ አሁን እንዳንተ የመሳሰሉ ወንድሞችን ያብዛለን። ቢካዝ ዊ ኒድ ይሄን ካይንድ ኦፍ እናንተ የምትይዙት ማለት የምትመሩት መድረክ ያስፈልጋል። ገባ? ይህንን ዲቪዥን ላለማምጣት ማለት ነው። ለምን ቅድምን ሰብሊ ጋር እያወራን ነበርና እኔ እስከ ዛሬ 4-5 ቀን ድረስ በጣም አንደኛው ሼር አረግ ነበረ ስቶሪ ላይፍ ቪዲዮቸውን ፔቲሽን ፈርም ያለው በጣም ትሰማ የሚለው የመጨረሻ የሚታገዝ ማንም ሰው ሆኖ ተወው ሴት ከሆኖ ቀርቶ አይደለም። እኛም ራሱ ቪክተሞች ነን አንዳንዶቻችን። እኔ ብዙ ሰው ለሚያቀኝ እንዲሁም አሁን ቴራፒ ወስጄ ነው ላስት 4 years እንጂ ድሮ ለወንድ ልጅ ያለኝ ጥላቻ የምታወቀው ፌስቡክ ላይ አንተ ራሱ ታቀኛለህ ቪዲዮ ትሰራብኝ ነበር እና የምታወቀው ወንዶችን በመጥላት ለወንዶች እግራችሁ ቀጠነ ወዳችሁ ወፈረ ምናምን በማለት ነው። ገባ? ሶሻል ሚዲያ ላይ የምታወቀው ግን አንዳንድ ጊዜ ገባ ያ ከፔን የመጣ ነው። ገባ? ከነበረኝ ፔን የሚመስለኝ ሁሉም ወንድ መጥፎ እንደሆነ ሁሉም ወንድ በቃ ክፋት እንዳለው ነው ማስበው። ግን እንዳልኩ ቴራፒ ስወስድ ብዙ ነገሮችን ሳረጋግጥ ለካ ሰርተን ፒፕል ኢቭል ሆነው እንደሚፈጠሩ ነው የገባኝ። ገባ አባባሌ? ወንድ ይሁን ሴት ብቻ አይደለም። ኢንጀነራል ግን ይሄ ሙቭመንት የነበረው ታርጌቱ ለቪክተሞች ነው። ገባ? ይህን ቪክተሞች ውስጥ ላሉ ሴቶች ኦሬዲ ጀስቲስ ላላገኙ ነው ታርጌቱን የጀመሩት ማለት ነው። በኋላ ላይ ግን ወደ ተቀየረ መሰለ ሞር ወደ ማከፋፈል። የኦርቶዶክስ ወንድ ነው የ8 ዓመት ልጅን የደፈረው፣ የኦርቶዶክስ ወንድ ነው የ9 ዓመት ልጅን የደፈረው እያሉ ኦርቶዶክስን ለምን ያስገቡታል? ይሄ ሰውዬ የኦርቶዶክስ እምነት ተከታይ ይሁን ለምን ካህን አይሆንም? ገባ? ለምን ካህን አይሆንም? የኦርቶዶክስ አንድ ካህን ጠቅላላ የኦርቶዶክስን ካህን አይወክልም። ገባ? ያ ሰው ኢቭል ስለሆነና ያንን ተግባር ስለፈጸመ የኦርቶዶክስ እየተባለ ሲጀመር ሃይማኖትና ምንድነው ጾታ ማከፋፈል ካልፈለጉ ኦርቶዶክስ ሙስሊም ምናምን ያሉ ሪሊ ጎላቸው ታርጌታቸው ቀጥታ ለጀስቲስ ለማስከበር ከሆነ ታርጌታቸው ቀጥታ ሰዎችን ላለመከፋፈል ከሆነ ቀጥታ ማድረግ ያለባቸው ፎከሳቸው ላይ ቪክተሞች ላይ እና ታርጌቱ ላይ ነው እንጂ why you have to put like a religion። ገባ? ከዛ ደግሞ ሌላ ቤት ሄዱና ኦፍኮርስ እንዳልኩ የተቆራረጠ ቪዲዮን ያየሁት ሙሉን አላየውም። ግን እንዳልኩ ይሄ አንድ ናይጄሪያ ያለ ማለት የራሱ የሆነ ፎሎወር የሚፈልግ ከኢትዮጵያን ኮሚዩኒቲ ናይጄሪያኖች በመጀመሪያ ፈርስት ኦፍ ኦል መቼ የራሳቸውን የሴት ሬፕ ሰው መታገት ምናምን አቆሙና ነው ለእኛ የሚቆሙት ማለት ነው። ናይጄሪያ ቤት ሄደው እንግሊዘኛ ስለቻ ደግሞ የኛን አበሻ ታውቀዋለህ። እንግሊዘኛ የሚያወራና ነጭ ሲያይ በቃ ተሰማን ብሎ ነው የሚያስበው። ገባ? አይምሯችን እንደዛ ስለሆነ አብዛኛው ህዝብ ማለት ነው እንግሊዘኛ የሚያወራና ነጭ ሲያይ ይሮጣል። እዛ ቤት ሄዶ በቃ ጆርዲ አሳወቀችልን ችግራችንን ብለው ነው የሚያስቡት። ግን አይደለም። ይሄ ሰውዬ ፎሎወር ለመሰብሰብ እሱም ገንዘብ ለመስራት ነው እዛ ጋ ያለው ማለት ነው። እና የአበሻ ወንዶች ደፋሪ ናቸው። ኢትዮጵያን መን 50% ኦፍ ደፋሪ ነው ብለው ነው የሚያወሩት ማለት ነው። ኢትዮጵያ ውስጥ 69.9 ሚሊዮን ወንድ አለ። ከዛ መሀል ላይ ሳይ 5 ሚሊዮኑ ባለጌ ሆነ እንበል አይደል? ወይም ደፋሪ ሆነ ገዳይ ሆነ። ለምንድን ነው በ5 ሚሊዮን 50% ተብሎ ሌላውንም ደፋሪ የሚያደርጉት? ገባ? 5-6 ሚሊዮን ባለጌ አለና 69 ምናምን ሚሊዮን ህዝብ ባለጌ እና ድሮን ፒክቸር ሰውን ዲቫይድ የማድረግ ማለት ነው። እና የሚያወሩትን ሳይ እጄን አወጣው። ፔቲሽኑንም ነው ያነሳሁት። ቢካዝ አንደኛ እኔ ምን ሰማው መሰለ
በዚህ የተነሳ ኤክሳይል ተደርግ ያለው ለምሳሌ ጆርዲ መሪያቸው ናታ ዋንና ዋን ኤክሳይል ተደርግ ያለው አለች። እኔ እንደውም ምን እንዳሰብኩ ታውቃለህ? ሜይ ቢ አም ሶሪ፣ ይሄ የኔ ኦፒኒየን ነው። ኤክሳይል ተደርጋ አይ ቲንክ እንትን ላይ ናት። ምንድነው አሳይለም ጥያቄ ላይ ናት። አሳይለሟ እንዲሳካ የግድ እንደዛ አይነት ፕሮጀክት ማዘጋጀት አለባት፣ የግድ አሳይለሟ እንዲፈጥን ማለት ነው። እና እንዲሁም የመሰለኝ እኔ የቪክተሞቹን ስም ተጠቅማ አይኖ 5 ዓመት ምናምን ለሴቶች ስትዋጋ ከርማለች። ግን this is a based opportunity በማከፋፈል እና የቪክተሞችን ስም ተጠቅመው ለራሳቸው አሳይለም መጠየቂያ ለማድረግም ነው ይመሰለኝ ማለት ነው። ቢካዝ ሳየው እውነቱ ሪሊ ለቪክተሞች እና ለቪክተሞች ፋሚሊ ጀስቲስ ለማግኘት አይደለም፣ የራሳቸውን ላይክ ሳቲስፋክሽን ለማግኘት። ከዛ ወንዶችን ለምንድን ነው የምታጣጥሉት? ቢካዝ ማይ ፖይንት ኢዝ እንዳልኩ አሁን አንተ አለ እዚህ ሚዲያ ላይ ሴቶች የምታከብር ሴቶች ማለት ዩ ኖ በዚህም በዛም ቲክቶከሮች ብንጋጭ ይሄ ዲስሪስፔክትፉል የሆነ ነገር ስትናገር ሰምቼ አላውቅም። ገባ? ሴቶችን የምታከብር አንተ አለ። ሌሎች ሶሻል ሚዲያ ላይ የተማሩ ሳይኮሎጂስቶች፣ ዶክተር ወንዶች አሉ። እነሱን ይዘን ነው እንጂ ብሮኮድ የሚባል ነገር አለ እዚህ አሜሪካን ሀገር የሚሆን ካናዳ ካወቅ ማለት ነው። እስ ብሮኮድ ወንዶችን ከፊት ለፊት አምጥተን እንደዚህ እያተወያየ ወንዶች እናንተ እየመከራችሁ ኢቨን ሁሉም ሰው ቲክቶክ አለው ዘንድሮ ኢትዮጵያ ያለው ኢቨን ጀዝባው ራሱ ቲክቶክ አለው። ገባ? ከፍቶ ሲያይ ይሄ ነገር እኮ ወንዶቹ እየተቃወሙት ነው እንጂ የሚለው ሴት ብቻዋን ጮሃ ለማየት አብቃ። ይሄ ነገር 2 ወር አይቆምም። እንዲሁም እንደኔ ቅድም ስላቸው ነበር ሞር ቪክተም ክሬት ያደርጋል። ለምን ጮው ቲክቶክ ላይ ራሱ ምንም አላመጡም፣ ብንደፍራቸው ብንገላቸው ምንም አያመጡም ብለው ነው የሚያስቡት። ገብቷል? እና ወንድሞቻችንን ወንዶች ናቸው እያሉ እኔም ቢሆን ማለት ነው ቴዲ እውነቱን ንገሪኝ ካል ሴቶች በጣም መጥፎ ናቸው እያልክ እያወራህ ማለት ነው። የኢትዮጵያ ሴቶች እኮ በጣም ቆሻሾች ናቸው እያልክ እያወራህ ከዛ በኋላ የተወሰኑትን ነው ራሱ መልሰ ብትለኝ የፈለገ እኔን ስፔሲፊካሊ ባትነካኝ አውትካስት የሆንኩ ነው የሚመስለኝ። ቢካዝ ለሴት ልጅ ያለህ አመለካከት መጥፎ ነው ብዬ ስለማስብ ማለት ነው። የፈለገ እኔን እንኳን ስፔሲፊካሊ ወይም እጣት እየጠቆምክ ባጠራ ማለት ነው ወንዶች ደፋሪ ናቸው እያልክ የኦርቶዶክስ ተከታይ ነው የደፈረው እንደዚህ እያልክ ሃይማኖት ምን አስከተተ እዚህ ውስጥ? ገባ? እና አጀንዳቸውን ሳይ ሁኔታቸውን ሳይ ለራሳቸው ጥቅም ማስከበሪያ እንጂ ይሄን ምንድነው ግርግር ለሌባ ያመቻል ይባል የለ ግርግሩን ተጠቅመው የራሳቸውን ጎል ማስከተያ ወይም ደግሞ ያላቸው ወረቨር ጎል ዲዝ እንጂ እርግጠኛ ለእኛ ኮሚዩኒቲ የመጣ አይደለም። እኛ ኮሚዩኒቲ ቅድም የሆነ ሰው ሲያወራ ሰምቻለሁ። የሚያስፈልገን ኢዱኬሽን ነው። ኢዱኬሽን ስል ምንድነው የሚባለው? አንድ በሽታ ከስሩ ለምሳሌ ሰው ፓራሳይት ከያዘው ከስሩ የሚነቅል መድኃኒት ካልተሰጠው ፓራሳይቱ ላይ ባንዴጅ ብታረግበት አይድንም አይደል እንዴ? ሴም ቲንግ ሰውን በማስተማር ይህንንም ማስተማር የሚችለው ወንዱም ሴቱም ሁሉም ሃይማኖተኛውም ሃይማኖት የሌለውም ተሰባስቦ አንድ ላይ ሲያደርግ እንጂ ሃይማኖትን አከፋፍሎ ሴቱን አከፋፍሎ ሌላ ቪዲዮ ደግሞ ምን ይላሉ? ይሄንን ምንድነው ስሙ ለማስከተል ለማሳካት ቤት ውስጥ ኩክ ማድረግ አቁሙ፣ ስራ እንዳትሄዱ ሴቶቹ ማለት ነው። እሺ እኛስ ውጭ ያለን ሀገሮች ያለን ብናቆም ወንዶቹ ዶርዳሽ አድርገው ይበላሉ። ኢትዮጵያ ያሉት ቲክቶክ ላይ ፌሚኒስቶቹ ምግብ እንዳሰሪ ብለውኛል ብላ ለባሏ ብታሳየው ሁሉም ስልክ አለው ብያለሁ። የቤት ሰራተኛውም ምኑም ስልክ አለው። አሁን ቲክቶክ አለው። አናቷን ብሎ ደግሞ እነሱ ስላሉሽ ነው ብሎ ህግ በሌለበት ህግ ስቲል ባልተስተካከለበት አገር ነገሮች ባልተስተካከሉበት ሲቹዌሽን ሴት ልጅን እንደዛ አይነት ምክር ትመክራለህ? ኩካታ አናቷን ብሎ ሌላ ቪክተም ማለት ነው። እና ይሄ የማይመስል ነገር ሴቶቹ አይኖ የእነሱ ተከታዮች መብታችሁ ነው መከተል። ይሄንን አይዲያ አይ አንደርስታንድ ለትሰማ ወይም ደግሞ ለቪክተሞች ነው የቆማችሁት። በጣም ከእናንተ ጋር ነኝ እኔ ለቪክተም መቆማችሁን። ግን የእነሱ አጀንዳ እኔ ስላልተዋጠልኝ ከዛ እዚህ ጋር መጥተው እነ ሰብሊም ሲያወሩ እኔም ለብቻ ቤቴን ከፍቼ 800-900 ሰው ተሰብስቦ ወንዶቻችን ኑ ጥሩ ወንድሞቻችን ጆይን አርጉን ለዚህ ሪሊ ለዚህ ለቪክተሞች ከሆነ የምንቆመው እናንተ ታስፈልጉናላችሁ። እናንተ ከፊት መቆም አለባችሁ። እኛ ከኋላችሁ ቆመን ነው ይሄን ማራመድ የምንችለው እንጂ አንዳንዶቹ ባሎቻቸውን አቅፈው ባሎቻችሁ እንደዚህ ሲሏችሁ እሺ እንዳትሉ ይላሉ ማለት ነው። ገባ? እኔ አሁን ሲንግል ማም ነኝ። እውነት ለመናገር ለሁሉም ነው ያልኩት። አምና ፕራውድ ኦፍ ኢት። ገባ? 2 ልጅ 2 ቤት ማሳደግ እዝና ላይ ክብር አይደለም። ገባ አባባሌ? እሺ። እና ይሄን ለማለት ነው። ቴንክ ዩ ቴዲ። ቴንክ ዩ ቲጂያችን።
የመጨረሻ 5 ደቂቃ ሳዳ ሎየር ቅድም በኔትወርክ ነው የወረደችው። ከዛ ከሳዳ በኋላ ቅድስት፣ ሚጥሚጣ፣ የቢ ከዚህ በኋላ አምሶሪ ሰው አልቀበልም መውጣት ስላለብኝ ወደ ቲንክ ልቀጥል አይደል ቴዲ? ወደ አንቺ ልምጣ። ሳዳሽ ይኸውልህ ቴዲ፣ እኔ አንደኛ የኢትዮጵያ ውስጥ እየተቀነቀነ ያለውና ሰዎች የሚረዱት ነገር በጣም የተለያየ ነው። ኢትዮጵያ ውስጥ የኢኮኖሚካሊ ሶሻሊ እና ፖለቲካሊ ጥቃት አለ። በተጨማሪም ጾታዊ ጥቃት አለ። ገብተዋል አይደለ? ሴቶች ላይ ሴቶች በሴትነታቸው በኢኮኖሚ በሶሻል የሚጠቁበት ሀገር ነው። ገብተዋል አይደል? ንቅናቄውም ይሄንን በተመለከተ ነው እየተደረገ ያለው ነገርም ሴቶች አቢዩዝ አይደረጉ፣ ሴቶች አይጠቁ፣ አይደፈሩ፣ ለደፋ መብታቸው ይከበር። ሁለተኛ ደግሞ ይሄንን ኢንፍሉዌንስ አድርጎ ህግ አስከባሪው አካል ህግ እንዲያከብር፣ ህግ እንዲከበርበት፣ ጫና እንዲፈጠር። ብዙ ሰዎች ኤቪደንስ እያለ ነፃ እየወጡ ነው። ሴቶች በዚሁ ሳምንት ብቻ እኔ ያለሁበትን አካባቢ ልንገር፣ በዚሁ ሳምንት ብቻ ከ3 ወደ 4 ሴቶች ተገለው የ11 ዓመት ምናምን ሴቶች ተገለው ነው የሚገኙት፣ እየተገኙ ያሉት ተደፍረው ተገለው ጭምር ማለት ነው። የተደፈሩ ወንዶችና የተደፈሩ ይኖራሉ። ቴዲ ይኸውልህ እኛ ቀን በቀን የክስራ ወንዶችም አሉ። ኦኬ ስለዚህ ወንዶችም አሉ። ሞር ኦቨር ግን ቆይ እሺ ታዩ ችግር የለም። 99.9 ሴቶች ናቸው እንበል። ስቲል 1% ወንዶች አሉ። ስለዚህ ወንድም መጠኑ ይለያይ እንጂ የጥቃቱ ሰለባ ነው። አዎ ነው። ይሄ ወንዶችን ከመጥላት ጋር ወንዶችን ከማንቋሸሽ ጋር የሃይማኖት ነክ ጉዳዮችን እንደዚህ ከማያያዝ ጋር ምን ያገናኘዋል? እሱ የውለህ የኮሚኒኬሽን ፕሮብሌም አለ። ይሄ ሚስ አንደርስታንዲንግ አለ። እሷ ሆት ሆና የምትናገራቸውን ነገር ቆርጦ የመልቀቅ ነገር አለ። እሷም ደግሞ ሆት ሆና ደግሞ ይሄ ነገሮችን ትሪት የምታረግበት መንገድ አንዳንድ ጊዜ ትክክል ያልሆነበት ቦታ አለ። ይሄንን እንረዳለን። ይሄ የራሷ የግል አስተሳሰቧ ሊሆን ይችላል። ገብቶሃል አይደለ? ነገር ግን ተቆርጦ ነው አሁን አንተ ጋርም እየደረሰ ያለው። ቅድምም የመጣል ያለው ማስረጃ ተቆርጦ ነው። ገብቶሃል አይደል? እሷ የሆነ ነገር ተናግራ ነው ከዛ የሆነ ነገር ቀጥላ እያለች ያለችው። ትክክል ነች እያልኩ አይደለም። ስትናገር ሆት ነች፣ ያ ትክክል አይደለም ነገሮችን የምትወስድበት መንገድ። ነገር ግን ሙቭመንቱ እንዲሁ ዝም ብሎ የመጣ አይደለም። ለእሷ ማስረጃ የሚላከው ከዚሁ ነው። ለምንድነው ማስረጃ የሚላክላት መሰለ? ውስጥ የሚሰማ አካል ጠፍቶ በጣም ከአቅም በላይ ሆኖ ነው ለእሷ መረጃ እየተላከ ያለው፣ እሷ እንድታወጣው ተብሎ ማለት ነው። ኦቨር የሚሰማ አካል ስለሚፈለግ ነው። ሰሚ አካል ጠፋ፣ ፍትህ እንዲሰጥ ይፈለጋል። በቃ ቶሎ ፍትህ እንዲሰጥበት ስለሚፈለግ ነው እንጂ ለሌላ ነገር አይደለም። ገብቶሃል? አንድ ነገር ደግሞ እድል ሰጥሻለሁ። የአንዲት እህታችን ድምፅ ትግላችን ሴቶችን ከሃይማኖት እስራት ነፃ ማውጣት ነው ይላል። ይሄውን በምንም መንገድ ብትቆርጪው ብትቀጥዩ ከሌላ ቦታ ተገጣጥሞ ነው ካላልሽ በስተቀር ከየትኛው ኤክስትሪም ፌሚኒስት ናት። ያቻውን ሴት የኤክስትሪም ፌሚኒስት ነች። እኔ እምነት አለ ብላ የምታምን ሴት አይደለችም። ያቺ የራሷ ችግር ያለባት ነች። እኛ ኤክስትሪም ፌሚኒዝም ውስጥ ለመግባት ራሱ መጀመሪያ መች በአግባቡ ህጉ ተከበረልን። እኛ እኮ ፌሚኒዝም ራሱ የሚለውን ቃል ራሱ አለመጠቀምም ይቻላል። ባይዘው መስትቢ አይደለም ፌሚኒዝም። ስለዚህ የራሳችሁ የምትቃወሙት ራሱ አጀንዳ ውስጣችኋል ማለት ነው። ኖ አይደለም። ይኸውልህ ፌሚኒዝም መሰረቱን ካሰብከው የሴቶች እኩልነትና የፖለቲካል እነዚህን እኩልነትን ማምጣት ነው አላማው። ከመሰረቱ ስታየው የፌሚኒዝም ንቅናቄው ከየት መጣ ካልከ ከ1960ዎቹ በኋላ በፊት ነው ይሄ ነገር የነበረው። ዛሬ ጆርዲ ያመጣችው ነገር አይደለም። ገብቶሃል አይደል? ዛሬ ጆርዲ የፈጠረችው ነገር አይደለም። ንቅናቄውን ስታየው አነሳሱንም ስታየው ማለት ነው። ነገር ግን አሁን ላይ ምንድነው እየተደረገ ያለው? ይሄ ኤልጂቢቲ በፌሚኒዝም ምክንያት የመጣ እንዴ? ምን ነው መጽሐፍ ቅዱስ ላይ እኮ ኤልጂቢቲ ወንድ ከወንድ ግብረ ሰዶማዊነት እንዳለ ይነገር የለ እንዴ? ቁርአን ላይ ይነገር የለ እንዴ? አለ እኮ ፊት የነበረ ነገር እኮ ነው ተመልሶ የመጣው። ምንም አዲስ ነገር የለውም። ይሄ መከልከል አለበት። ሐራም ነው። እኛም አንፈልገውም። እኔ ሙስሊም ነኝ። ሐራም ነው። በአይኔም መስማትም ማወቅም አልፈልግም። ነገር ግን አዲስ ፌሚኒዝም የፈበረከው ነገር አይደለም።
ማወቅ ያለብን ነገር እንዴ ሃይማኖት ውስጥ ራሱ ግብረ ሰዶማዊነት እንዳለ እየተናገረ ነው። ከስንት ሺህ ዓመት በፊት በመጽሐፍ ቅዱስ እየተገለጸ እኮ ነው። ከስንት ሺህ ዓመት በፊት በቁርአን ላይ እንደዚህ አይነት ነገር በጋሞራና በምን የጠፉ የተባለ የተነገረ ነው አይደል እንዴ? ዛሬ ፌሚኒዝም ይዞት የመጣ ነገር አይደለም። ገብቶ ካለ አይደል? ፌሚኒዝምን ግን አስታከው ይሄን መብታቸውን ኢትዮጵያ ውስጥ ለማስከበር የሚፈልጉ ሰዎች አሉ። ይሄ ሊካድ አይገባም አሉ። ይሄንን መቼም አንፈቅድላቸውም። ይሄ ሃይማኖት ያለው ሰው ይሄን ሊፈቅድላቸውም አይገባም። ሃይማኖት ስር የፌሚኒዝም ስር አይጠለሉ፣ መጠለያም ሊሆናቸው አይገባም። እንደዛው ይሄ ሴት ለሴት ብቻ አይደለም፣ ወንድ ለወንድም አሪያ ላይ ነን እኮ ኢትዮጵያ ውስጥ። ግልጽ አልሆነም እንጂ እንደዚህ ግልጽ ሆኖ አልወጣም እንጂ ክልክል ነው። አዎ ክልክል ነው። እኛ ማፈልገው አሁን እኛ ነገር ግን የምናወራው ስለመብት ነው። አንዴ ቆይ፣ እኛ አሁን ብዙ ወንዶች ሊቀላቀሏችሁ ይፈልጋሉ። ብዙ ሴቶችም አንዳንድ ለምሳሌ ሴትም ይኸውልህ ሴት ልጅ አለመጠቃት፣ ሴት ልጅ የፖለቲካ ዌፐን በእናትሽ ዶክተር ጭቅጭቅ አትስማ ብሎኛል። እኔ እሰጥሻለሁ፣ ታወሪያለሽ፣ ችግር የለውም። ጥያቄን ብቻ ስሚ። ኦኬ፣ እነዚህን መቼ ያጸዳችሁ? አሁን እኮ ችግሩ ብስሉና ጥሬው ተቀላቅሎ ነው ያለው። እሺ፣ ሰው እኮ ችግሩ እንዳለ ያምናል። እንዳይቀላቀል ትግሉን ሃይማኖቱን ይወዳል፣ እንዳይቀላቀል ትግሉን ሀገሩን ይወዳል፣ እንዳይቀላቀል ትግሉን ሚስቱን ባሏን ትወዳለች፣ ጄኔሬሽን መቀጠል እንዳለበት ያምናል። እናንተ ጋር መጥቶ ወይም ደግሞ ይህን የምታራምዱ ኃይሎች ጋር እንዳይመጣ እነዚህን ነገሮች በአሉታዊ መንገድ የሚገልጹ ተንታኞች መሀላችሁ አለ ወይ? አላስወገዳችሁም ወይ? ጥርት ያለው ትግላችን ስብስባችን ይሄ ነው ብላችሁ አልተናገራችሁ። ስለዚህ አብራችሁ ተቀምጣችሁ ተስማምታችሁ ስታወሩ ካየ ከመቃወም ውጭ ታዲያ ምን አማራጭ ሊኖረው ይችላል? እሺ ይሄን ነገር እንዴት አየሽው? ከዛ ወደ መጣ የመጨረሻ ነው። አሁንም በግልጽ የምነግርህ ነገር ቢኖር ኤክስትሪም ፌሚኒዝምን አልደግፍም። ኢትዮጵያ ውስጥ ኤክስትሪም ፌሚኒዝም መግባት አለበት ብዬ አላስብም። ይሄ ሴት ልጅ እስከ ጥግ ድረስ ሴት ከሴት ወንድ ከወንድ እንደዚህ አይነት ነገሮችን የሚፈቅድ ፌሚኒዝምን አልደግፍም። ለእኛ ሀገርም እንትንም ፖለቲክስም አይደለም። ነገር ግን ፌሚኒዝም እንደ ኮንሰፕት የመጀመሪያ ኮንሰፕቱን ስታየው የሴትን ልጅ ጥቃትን መከላከል ነው። ፌሚኒዝም ባንለው ራሱ ይኸውልህ በፊትም እኮ አለ። ለምሳሌ በኢህአዴግ ጊዜ የሴቶች እኩልነት፣ የፖለቲካል እኩልነት ምናምን የተባለ እንትን ይሰጠዋል እኮ ቦታ ይሰጠዋል እኮ የምታውቀው ከሆነ ኢቭን በቢሮ ደረጃ እኮ የሴቶች ጉዳይ አለ አይደል እንዴ? አሁን ያ በቢሮ ደረጃ በሴክተር ደረጃ ያለው ቢሮ ራሱ ስራዬ ብሎ ይሄንን ስራ እየሰራ አይደለም። የሴቶችን ጥቃት እየተከላከለ አይደለም። ጀስት አይኑን ጨፍኖ ፖለቲካል ስራ ብቻ ነው እየሰራ ያለው። ያ ትክክል አይደለም። ያ መቆም አለበት። የሴቶች ጉዳይ ላይ ማተኮር አለበት። ኢኳሊቲ ትኩረት መሰጠት አለበት። ያ ደግሞ የሚሆነው እንደዚህ አይነት ግፊት ሲመጣ ይኸውልህ ከጎን እንደዚህ አይነት ግፊት ሲመጣ ሰዎች ደንገጥ ይሉና ትኩረት ያደርጋሉ። ያን ትኩረት ነው መሀላችሁ ያሉ ዋናውን አጀንዳ ትንሽዬ ጠብታ የመርዝ ጠብታ ጋን ሁሉ ትበክላለች አይደለ? ትንሽዬ አሉታዊ ነገር በተለይ ሴንሲቲቭ በሆኑ ጉዳዮች ላይ በድፍረት አገኘን ብሎ ከእናንተ ጋር ተቀላቅለው ይሄንን ፕሮፋይል አድርገው ተቀምጠው ሰው ሲያይ ትልቁን አጀንዳ አፈር ከድሜ ነው የምታበሉት። ለምንድነው ማታጸዷቸው ነው? ከአታምኝም ኦኬ፣ እንደማታምኝ ትነግሪናለሽ። በማጽዳት ረገድ ላይ ግን የታለ? መቼ ያጸዳችሁ? መቼ ተቃወማችሁ? ዞር በሉ። እኛ አጀንዳችን ይሄ አይደለም፣ የእኛ አጀንዳችን ይሄ ነው። ስለዚህ ከወንድሞቻችን ጋር ሆነን እውነትም እኛ ገዶን የተነሳ ነው። ሴቶቻችን ይበደላሉ፣ ህፃናት ይደፈራሉ። ህጉ እንዲጠብቅ ነው፣ የፍርድ ሂደቱ እንዲስተካከል ነው። ለዚህን የተነሳ ነው ሴቶች በኢኮኖሚ፣ በፖለቲካ፣ በማህበራዊ ጉዳይ ከወንዶች እኩል ተጠቃሚ እንዲሆኑ ያ የሚሆንበት ስርዓት እንዲፈጠር ነው እንጂ እንዲህ አይደለም ብላችሁ መች ነው ያወገዛችሁት? ያወገዛችሁበት ፓርት አለ? ራሳችሁን የለያችሁ? አሁን ይሄ ሰሞነኛው አጀንዳው ምናልባት እንትን ስለሆነ ነው እንጂ በዚህ መልኩ የተከራከርንባቸው ሊቲጌሽኖች ሁሉ አሉ። ሴት ለሴት ሆነን እንደዚህ ሃይማኖቱ ነው እንደዚህ የሚያደርጋችሁ እንደዚህ ብለው ሲከራከሩ ነው ሃይማኖታችንን አትንኩ። እኛ ከሃይማኖት ጋር ችግር የለብንም። ችግራችን የሴቶች ጥቃት ነው። የሴቶች ጥቃት መቆም አለበት። ኢቭን በሃይማኖትም ቢሆን ሴት ልጅ ትጠቃ የሚል ሃይማኖት የለም በግልጽ
እስልምናም ተጠቃ አይልም፣ ክርስትናም ተጠቃ አይልም። ሴቶቻችሁን ጠብቁ ነው የሚለው። እንደውም ቅድሚያ ይሰጣቸው ነው የሚሉ ነብያችን። ሴቶቻችሁን ጠብቁ፣ ሴቶቻችን አደራ እያሉ ነው የሞቱት። ገብቶሃል አይደለ? ኢቭን በአደራ መልክ እንኳን ሰጥተው ነው የሞቱት። ሴቶቻችን ለወንዶቻቸው ሰጥተው አደራ ብለው ነው የሞቱት። ስለዚህ እያወገዝናቸው ነው ነው እና ወግዛቸው እሺ። ነገር ግን ደግሞ የኢኳሊቲ ላይ አንድ በአንድ እንቆማለን። በአንድ ቆምበት ቦታ አለ። ለምሳሌ መታ የሆነ ኢትዮጵያዊነት ላይ አሁን አንድ ትቆማለህ አይደለ? የሆነ ነገር ሲመጣ በኢትዮጵያዊነት አይደል ነው። እኔ ሌላ አላውቅም፣ ግን እንዴት ነው እንደዛ የሚሆነው? ቆይ እኔ አይ ዶንት ኖ ክርስትና እምነት ተከታዮች በእስልምና ቁርአን ያነበባችሁ ታግዙኛላችሁ። ብርሃን ከጨለማ ጋር ህብረት የለውም ይላል አይደል? በተለይ ይሄ ወንድ ከወንድ ሴት ከሴት ጋር አንድ ላይ ሆናችሁ ሰው ይጠራጠራል። ባደጉት ሀገራት ቢሆን ይፈቀዳል፣ ችግር የለውም። ኢትዮጵያ ግን በህግ ደረጃ እንደ ወንጀል የተያዘው ገባሽ አይደል? በግልጽ ይኸውልህ፣ ኢትዮጵያ ላይ በግልጽ እኔ ፌሚኒዝም ነኝ። ድምፅሽ ይቆራረጣል ሳዳ፣ ድምፅሽ ይቆራረጣል። ብሎ በግልጽ የሚናገሩ እኮ የሉም። ይሰማል? ይሰማል። አሁን ይሰማል? ይሰማል። ኦኬ ይኸውልህ፣ እንዲህ ነን፣ እኔ እንዲህ ነኝ። ይቆራረጣል ድምፅሽ። እንደዚህ ብሎ የተናገረ በግልጽ ያወጣል። ኦኬ እሺ፣ በቃ ዞሮ ይመጣል። እሺ፣ አሁን የመጨረሻ ዙር ላይ ነው የምንገናኘው። ከዚህ በኋላ ምንም እንትን አልልም። እኔ ከነገ ወዲያ በሰፊው እንገናኛለን። አሁን ማን ምን ይላል የሚለውን እንድታውቁ ስለፈለግኩ የቤት አድማጮች ታፕታፕ አድርጉ። የመጨረሻ ከቅድስት እንጀምራለን። ከዛ ወደ እናንተ እመጣለሁ በተዋረድ ቅድስታችን። እሺ 5 ደቂቃ ለሽንታችን። እሺ አመሰግናለሁ። ያው እኔ እንደሚታወቀው ብዙ ጊዜ ፖለቲካው ላይ እንትን እላለሁ፣ ግን ፖለቲካ ከሴቶች መብት ተለይቶ አይሄድም። ትልቁ ችግራችን ምን መሰለ? በአይዲዮሎጂ ፖለቲካ አውርተን አናውቅም። ራሱ ፌሚኒዝም ምንድን ነው የሚለውን የሚቃወመውም የሚደግፈውም ሰው ቁጭ ብሎ መድረክ ፈጥሮ ይሄ ትክክል ነው ይሄ ትክክል አይደለም ብሎ ተወያይቶ አያውቅም። ችግሩ ጭፍን ደጋፊ ነው ያለው፣ ጭፍን ተቃዋሚ ነው ያለው። ይሄ በቃ ማህበራዊ ሚዲያ ያመጣው ችግር ነው። የተነሱ ነገሮችን አድሬስ አድርጋለሁ። ዘመቻን በሚመለከት ሰብአዊና ዲሞክራሲያዊ መብቶች ሲጣሱ ቅድም ስናገር ፌሚኒዝም አይዲዮሎጂ ስለሆነ ኢትዮጵያ ውስጥ ይተገበራል አይተገበርም፣ እሱ በጣም ዘመናት የሚፈልግ ነው። ምክንያቱም አሁን ኢትዮጵያ የተከተለችው ያለው የፖለቲካ አይዲዮሎጂካል የሆነ ነገር ስለማናይ፣ እንደውም አሁን መደመር ነው የሚል መንግስት ይዞ የመጣዋለ ሌሎች ፓርቲዎች ሌላ ነገር ስለሚሉ ማለት ነው። እስካሁን ድረስ በፖለቲካ ፓርቲ ደረጃ የኔ አይዲዮሎጂ ፌሚኒዝም ነው ብሎ የመጣ ፓርቲ ስለሌለ ማለት ነው። ሰብአዊና ዲሞክራሲያዊ መብቶች ሲጣሱ ዜጎች የተለያዩ አይነት ዘመቻዎች ያደርጋሉ። ሰላማዊ ዘመቻ ምን አይነት ተቃውሞ ይደረጋል? ቤት ውስጥ መቀመጥ፣ በአደባባይ የሚቻል ከሆነ ሰላማዊ ሰልፎችን ማድረግ፣ ካልሆነስ ከስራ መቅረት እና የመሳሰሉ ሰዎች በሰላማዊ መንገድ ቁጣቸውን የሚገልጹበት መንገድ አለ። ለምሳሌ ጆርዲ ስታረግ ሰምቻለሁ። ሴቶች እንዲህ አይነት ዘመቻዎች ብናደርግ የሴቶች መምሪያ ተብሎ የሴቶችና ህፃናት ጉዳይ ተብሎ የተኛው አካል የፖለቲካ መጠቀሚያ ሆኖ ብቻ ከሚቀር እንዲህ አይነት ፍትሆች ሲጓደሉ ሰው በግል እየወጣ የሚላቸውን ነገር አቁሞ ስራውን መስራት ይጀምራል። የሞት ቅጣት የተፈረደባቸውን ሰዎች ዶክሜንት ሰርቆ ደብቆ አውጥቶ የሚለቅ የፍርድ ስርዓታችንን መንግስት ሳይወድ በግዱ እንዲያው ያስገድዳል። ይህ በየትም ዓለም ያለ ነው። ጥቁር ሴቶች አድርገውታል። በደል ሲደርስባቸው ዛሬ ማርች ኤትን የምናከብረው እነዛ ሴቶች ከወንዶች እኩል ሊከፈላቸው ይገባል የሚል ዘመቻ ስላደረጉ ነው። ዛሬ ይህንን የምንተነፍሳትን በተለይ ከኢትዮጵያ ወጥቶ አውሮፓና አሜሪካ የተቀመጠ ሰው ጀግና የሆኑ ፌሚኒስቶች ያረጉት የመብት ተቃውሞና እንቅስቃሴ ነው
እኔን ጥቁሯን ሴት አውሮፓ መጥቼ ከሌሎች ሰዎች ጋር እኩል እንድሰራ መብት የሰጠችን። ይሄ የብዙ ሰው የንባብ ችግር እንደሆነ ምንም ጥያቄ የለውም። አንዱ ዘመቻ እሱ ነው። ለኢትዮጵያ ይሆናል አይሆንም ወይ? በብዙ ባህል ውስጥ ስለምናልፍ ቀላል እንዳልሆነ በደንብ እረዳለሁ። ሌላው እኔ ሰዎች ደብል ስታንዳርድ ሲሆኑ ደስ አይለኝም። ለዛ ነው ከተበደሉ ሰዎች እኮ ነው የምቆመው። በጣም ብዙ ሰው ሲያነሳ ናይጄሪያ ቤት ተሄዶ የእኛ ጉዳይ ሲነሳ ምናምን አሉ። የኢትዮጵያ ፖለቲከኞች እዚህ ፕላትፎርሙ ላይ ያሉ ሰዎች በሙሉ ወደዛ ሄዱና ትግሬውም ጄኖሳይድ ተፈጽሞብኛል አለ ሄዱ። የአማራ ፖለቲከኞችም ሄደው አማራ ህዝብ ላይ ጄኖሳይድ ተፈጽሟል አሉ። የኦሮሞ ፖለቲከኞችም ሄዱና ኦሮሞ ህዝብ ላይ ጄኖሳይድ ተፈጽሟል አሉ። ልጅቷ አንድ ቀን ስትሰማ አማራ ሁሉ ተገሎ በስማም ምናምን ብላ ቀይ ሀገር ጄኖሳይድ ብላ ስትሉ አለች። ሌላኛው ገብቶ ሲያስረዳት እንደዚህ ስትሉ በኋላ እንደውም አያናና ልዕልና ገብተው በደሎች ተፈጽመዋል እንጂ ኢትዮጵያ ጄኖሳይደር አይደለችም። ሀገሪቷን የጄኖሳይድ ተርም ውስጥ ለማስገባት ሲደረግ ነበር። ይሄንን አንድ ሰው ሲቃወም አላየውም። ትክክል ነው ወይ ትክክል አይደለም እሱ ሌላ ጉዳይ ነው። ይሄንን አንድ ሰው ሲቃወም አላየውም። ሴቶች በዚህ ጉዳይ ላይ ግን ከሌላ ዜጎች ጋር ተነጋገሩ ተብሎ ኢሹ ለመደረግ ለምን አስፈለገ? ስንቃወም እየመረጥን አይደለም። ሌሎች አድርገዋል፣ ይሄም ቀጥሏል። ሁለቱም ድርጊት ትክክል ነው ወይ ካልከኝ የራሳችንን ጉዳይ በራሳችን መፍታት ባህል ማምጣት አለብን። ቅድም አንድ ወንድሜ ሲናገር በጣም ስተቱ የሞቱ ሰዎችን ሰብስባ አለ። በቃ የሆነ ሰው ከሞተ በቃ መረሳት ነው ያለበት። የሞት እኮ አይነት አለው። የ8 ዓመት ህፃን ልጅ ተደፍራ ሞታ ተቆራርጣ ተጥላ ተገኝታ የእሷን ጉዳይ ይዘ ስትሄድ የሞተች ሰው ይዞ መጣ የሚልክ ሰው ቢመጣ ምን ያክል ነው የሚያምህ? የእነዚህ ወላጆች ቤተሰቦች እየሰሙ ከሆነ በጣም ፔን አለው። ፍትህ የሚያስፈልገው እኮ የቆመው ሰውማ ራሱ ይታገላል። እሺ ትንሽ ደቂቃ ብቻ ጨምርልኝ፣ ብዙ ነገሮች ስለተነሱና ረዥም ሰዓት ስለሆነ የሞቱ ሰዎችን ሰብሰባ ብሎ ለማለት እንዲህ አይነት ሞራል ማምጣት በጣም አሳፋሪ ነው። ነገ በኛ ቤት ስለሚደርስ እያንዳንዳችን ቤት ስለሚያንኳኳ ሰብለ ያነሳችሁ እኔ ቅድም ያሰማ ስለ የነበረው ነገር ትንሽ 1 ደቂቃ ወይ 2 ደቂቃ ስጠኝ። በጣም የተቆራረጠ ነገር ላይ ጥንቃቄ አድርጉ። ሰብለ አሁን ባለሽ ተከታይ አሁን ባለሽ እውቅና ምናምን እንዲህ አይነት ነገሮችን ስትይ ሰው ዞር ብሎ ያያል። ለምሳሌ የኦርቶዶክስ ወንዶች ሁሉ ደፋሪ ናቸው ብላለች አልሽ። አውዱን ግን አላየሽው። ምንድን ነው የሚለው? አንድ ቤተክርስቲያን ልጅ አንድ ፌሚኒስት የሆነች ሴት ፌሚኒዝምን እከተላለሁ የምትል ሴት ኦርቶዶክስ ከሆነች ፌሚኒስት ከሆነች ኦርቶዶክስ መሆን አትችልም የሚል ትንታኔ ሰጠ። ጆርዲ መጣችና እንዴ ፌሚኒስት የሆነ ሰው ኦርቶዶክስ መሆን ትችላለች፣ ይሄ አይዲዮሎጂ ነው እንዴ? አንድ ኦርቶዶክስ የሆነ ሰው እኮ ደፋሪ ሆኗል። ኦርቶዶክስ የሆነ ሰው እኮ ሰው ላይ አሲድ የሚደፋ ሆኗል። ኦርቶዶክስ የሆነ ሰው እኮ እንደዚህ ሆኗል። ለንጽጽር አመጣችሁ እንጂ ኦርቶዶክሶች ሁሉ እንዲህ ናቸው የሚል ነገር አልተነሳም። ሙሉ አውዱን ማየት በጣም አስፈላጊ ነው። ቅድም ሚጣ ስትል እንደነበረው ወንድ ምንድን ነው የሚለው? ከስር አቢዩዝ ያደረጓት ነበረ። ስራ እየሰራች ስትከፍት ከስር ገብተው አንቺ የሚያገባሽ የሚፈልግሽ ወንድ የሌለ ቀፋፊ አስጠይ፣ አንቺን በእንጨት አልነካሽ ምናምን የሚል መልእክት እያስቀምጡ ሲነካኳት ምንድነው ወንድ እቃ ነው እኮ አለቻቸው። ተናዳ ስለነበረ ነው። ይህንን ይቅርታ ጠይቃበታለች። በነገራችን ላይ ይቅርታ በጣም ስሜታዊ ሆኜ ብዙ ሰው እንትን ላይ አድርገ ይፈልጎ ደግሞ እሱ ብቻ አይደለም ሰፊ ነው እንትኑም የነበረው። እኔ ስሰራ ባሌም እንዲህ ካላገዘኝ እንዲህ አይነት ነገሮች ላይ እንትን ካላልን እኮ ይሄ ወንድነት ሳይሆን እቃ መሆን ነው። እኔ ሲደክም ውዬ እሱም ሲደክም ውሎ ቤት ስንገባ እሱ ሪሞት ይዞ የሚቀመጥ ከሆነና ካላገዘኝ ድካሜን ካላየ ይሄ ማለት ነው የሚል ትንታኔው ይሰጣለች። ለሱም ደግሞ ሰዎች ሪያክት አድርገው ስለነበር እና እኔም ስሜታዊ ስለነበርኩ አለች ይቅርታ ጠይቃለች። ይቅርታ ጠየቀችው አይመጣም። እኔ እዚህ ሚዲያ ላይ ያላችሁ ሴቶች እራሳችሁን እየተሳደዳችሁ እንደምትጠቁ አያለሁ። ለምሳሌ አሁን ሰሞኑን ሰብለ ይሄን የእንትናን ንግግር ተናገረች ተብሎ በሰዎች በሞቱ ሰዓት እየጨፈረች ነበረ የሚል እሺ ቪዲዮ ወጥቶ አይቻለሁ። ግን አንቺን ጀጅ ላደርግሽ አልፈልግም። ምክንያቱም የዛን ቀን አንቺ ሰው በመሞቱ ሴት በመደፈራቸው ጦርነቱ በመፋፋሙ ይሁን የጨፈርሽው የልጅሽ ልደት ሆኖ ይሁን ኢትዮጵያ ላክብራት ብለሽውን አላቅም።
ሙሉ አውዱን ሳላይ ግን አንቺን ለመተቸት የምነሳ ከሆነ የኔን እንትን ነው የሚቀንሰው። ይሄ ትክክል ያልሆነ ነገር ነው። ከዋናው ነገር መነጠልና ሰዎችን እየለዩ ማጥቃት። ሚጣም ስትጠቂ ነበር። ያብ ትዝ ይለኛል ዮኒ ማኛ ሰደበ ብለሽ ዮኒን ለሚሰድብልኝ $1000 እከፍላለሁ ስትይ የሰማሁበት ጊዜ አለ። ቀላል አይደለም። ታርቀናል። አሁን አታጣይ። አይ እንደዛ ያለፈው ነገር ነው። አይ እንትን አይደለም ማለት መጠቃቱ አለ። ስለዚህ ለይቶ ከማድረጉ በፊት ዋናው ነገር ላይ ፎከስ አድርጎ ስተት የሆኑ ነገሮች ስተት ናቸው። ምንም ጥያቄ የለም። ንግግሮች አሉ። ቅድም እነዛ ልጆች ሲሉ የነበረው ከሃይማኖት ነው ማስወጣት ያለብኝ ስትል የነበረችው ማለት ኤቲስት ነች። በነገራችን ላይ እሷ እምነቷ ሃይማኖት ነው ሴቶችን ለጥቃት የሚዳርገው ብዬ ነው የማምነው። እና የኔ እንደውም ፌሚኒዝም አይደለም እኔ ስለእናንተ ፌሚኒዝም ምናምን አይደለም የኔ ፍላጎት ብላ እኮ በግልጽ ተናግራለች እዛ ላይ። ይሄንን ለምን አላችሁ ማለት ደግሞ ይከብዳል። ሰው እዚህ ሚዲያ ላይ የምታውቀው ነው መጥቶ ማዕት ነገር ነው ተናግሮ የሚሄደው። ስለዚህ መልካሙን ነገር እንየው ለማለት ነው። ቴንክ ዩ ቴዲ፣ ብዙ ሰዓት ወስኮ በጣም ይቀርታል። ቴንክ ዩ ቅድስታችን። ከፖለቲከኛ ጋር ስታወሩ ቤት በኩል እንደሚመጣባቸው አታውቁም። ቅድስት ታውቃለች። ያው እዚህ ቤት እሳት ከሚተፉ ፖለቲከኞች ማለት አንዷ እሷ ናት። ቅድስት እንዴት እንደምተበትብባቸው አይታወቅም። ይህን ታውቃላችሁ አብረን የነበረን ሰዎች እና ቅድስትን በዛ ወደ ህይወት ለማለት ያህል ነው። አንድ ጊዜ ትንሽ ዘና አድርጋችሁና ወደ እንትን አመጣለሁ። አንድ ወንድ ልጅ የምታጎስ ሰው ይተናኮላታል። እኔ ሀገሬን ለመጠበቅ የዘመትኩ ሰው ነኝ ይላል። አሁን እኔ ሀገሬን ለመጠበቅ የዘመትኩ ሰው ነኝ፣ ክብር ይገባኛል ምናምን ሲል አይ ቲንክ በዛባት መሰለኝ እንደዛ ማለቱ በተደጋጋሚና ሀገርን ለመጠበቅ እኮ አንተ ፈልገህ ሳይሆን የሄድከው ታፍሰ ነው አለችው። ከዛ በኋላ ሰውዬ እስካሁን አልተመለሰም። ታፍሰ ነው አለችው። ያ ሰውዬ እስካሁን የት እንዳለ አይታወቅም። ለማንኛውም ቅድስታችን ቴንኪው። ወደ ኢሊሊድ ኢሊነች ከዛ ወደ ሚጥሚጣ እመጣለሁ። ኦኬ ቴዲዬ፣ እንግዲህ እኔ ልል የምችለው እንደ ሀገር አንተም እዚህ ቤትም ሁላችንም ፖለቲካ የሚያወሩትም ሆነ የኢትዮጵያ ሕዝብ የሚያውቀው እውነት አለ። አውር ፕሮብሌም መጀመሪያ ሂማኒቲ ነው። ራሱ ሂማኒቲ የሌለን ሰዎች ነን በጣም። አንዳንዶቻችን በኮንፊደንስ ስናወራ እኔ ዲቴል ሰዎችን አታክ ማድረግ አልፈልግም፣ ግን ሀገራችን በብሔር በቦታ በምን የምንጋጭ ቀጥቅጠው ፍለጠው እያልን በየቦታው የምናወራ ሰዎች ነን አብዛኞቻችን እና ጀስት ሂማኒቲ እንኳን የለን። መጀመሪያ ስለ ሰው መሆን ሰው እንኳን ማንሸት ሰዎች ነን። በጣም ስለ ሴቶች በጣም ድምፅ ነን ምናምን የምንለው ማለት ነው። እና መጀመሪያ ሂማኒቲ ይኖረን፣ ሰውነት፣ ሰው ንሽተት፣ እሱ ነው ነምበር ዋን። የእኛ ችግር ላክ ኦፍ ኤዱኬሽን ነው። መጀመሪያ አለማወቅ፣ አለመማር፣ ሰዎችን ኢቨን ፖለቲካችን ራሱ ምን እንደሚመስል ታውቃለህ ቴዲ። ከኛ ሀገር ጋር በፍጹም የማሄድ አይዲዮሎጂ መጥቶ ምን ያህል አንተ ከሌነ እንዴት ብትንትናችንን እንዳወጣ ኖትን ይመስል አንዲት እኔ ሴት በደንብ ሲናገሩ በደንብ ሰምቻቸዋለሁ እኮ። የሚናገሩት ነገር ልብ ብሎ የሚሰማ ኦር ደግሞ ፌሚኒስት መጨረሻ ዲፕ ዳውን ገብተክ ምንድነው ጎሉ ስትል አንደርስታንድ ማድረግ በጣም ኢዚ ነው፣ ምን እንደሚደርስ መጨረሻው ማለት ነው። እና ይሄንን አለመረዳት ጀስት ለሀገራችን መጥቶ ብትንትንን የሚያወጣ አታክ። እነዚህ ሰዎች አሁን እኛ የሚያስፈልገን ለምሳሌ ምንድነው ባዲ አዌርነስ፣ ሴቶች ላይ መስራት ሲባል ማህበረሰብም ላይ መስራት። ሴት ልጅ ምን ዋጋ ስትነካ እንዲተነካሁኝ ብላ እንድትናገር፣ ያንን ስትናገር እናቷ እንድታዳምጣት፣ ከእሷ ጋር ስታንድ እንድታደርግ፣ ማህበረሰቡ ስታንድ እንድታደርግ፣ ያንን አይነት ቼንጅ ማምጣት፣ እሱ ላይ በደንብ መስራት ያስፈልጋል። የሜሬጅ ቴራፒ የለም ሀገራችን እንደምታውቀው። እነዚህ ሰዎች ሴቶች ወደ ሜሬጅ ከመግባታቸው በፊት ምን አይነት ነገር ኢኮኖሚካሊ ራሷን መቻል እንዳለባት፣ ለራሷ ስታንድ እንድታደርግ፣ ትምህርት ትንሽም ቢሆን መማር እንዳለባት፣ ለራሷ እንድትቆም፣ ትዳሯ ላይ መብቷን እንድታስከብር፣ ይሄንን አይነት አዌርነስ መስራት ያስፈልጋል ሜሬጅ ላይ ከመግባቷ በፊት። እነዚህ ሰዎች አይተህ ከሆነ ሜሬጅ ላይ ኦልሬዲ ያለችን ሴት ፋሚሊ መበተን፣ የአባትን ሚና ማውጣት። እኔ አባቴን በጣም ስለምወደው አባቴ በህይወቴ ምን አይነት ቫልዩ እንዳለው ስለማቅ በቤተሰብ በሁለት ቤተሰብ መሀል ያደገ ልጅና ብቻውን ምን ያህል ስትራግል እንደሚያደርጉ የምናውቀው ነው። አንድ አይነት አስተዳደግ አይኖረውም።
አንድ ልጅ በእናትም በአባትም መሀል የሚያድግና የማያድግ እኩል አይደለም። በቃ ምንም አይነት ቶለራንስ እንዳይኖር በቃ ኩክ ማድረጓል ልጆቿን ቴኬር ማድረግን ልክ እንደ ግርድና ቤተሰቦቿን ቴኬር ማድረጓል ልክ እንደሆነ ነገር በጣም በቃ አሁን እነዚህ በቃ በጣም ሀይ ሄደው ነው ሰለጥ በቃ ሞደርን ናቸው እነሱ። ይሄን አይነት አስተሳሰብ ቤተሰብ የሚበትን ሀገርን የሚበትን ልክ ያልሆነ ነገሮች አሉ የሚራመዱ። አንዲት ሴት ካፈጣጠሯ ጀምሮ ጥያቄ ካላት እኔ ከሷ ጋር ስታንድ የማደርግበት ነገር አይኖረኝም። ቤተክርስቲያንን አታክ የምታደርግ ከሆነ ቅድም ተስፋን አውርተናል አይደል? ተስፋ ሰው ልጅ ተስፋ ሲያጣ መጀመሪያ እንደሚያስበው እምነቱን ነው የሚያስበው አይደል? የእምነት ተቋምን አታክ እያደረጉ እነዚህ ሰዎች ምንድነው የሚመስሉት? ዌስተርኖች። አዎ የሴቶች ሙቭመንት የቀየራቸው ነገሮች አሉ፣ ያመጡት ችግርም አለ። እሱን ማየት ያስፈልጋል። እዚህ ሀገር ነምበር 1 ሰዎች ራሳቸውን ያጠፋሉ አይደል? እሱ ነው እና በድራግ ውስጥ ነው ያሉት። ለምን ብትል ተስፋ የላቸውም፣ እምነት የላቸውም። በቃ በጣም ከማህበረሰቡ ተገለው ብቻቸውን በቃ ዲፕሬሽን ያጠቃቸው። ይሄንን የሚያመጣው ወንድ ልጅ እንደዚህ ወንድ ቤተሰብ ይሄ ሪሌሽንሽፕን አታክ ባደረክ ቁጥር በቃ ብቸኛ ትሆናለህ። ብቸኛ ስትሆን ደግሞ በቃ የምታደርጋቸው ነገሮች ልክ አይሆኑም። ኤኒ ሙመንቶች ከጀርባ ብዙ ነገር ይዘው ይመጣሉ። በሀገራችን የሚመጥን እኔ የሴቶችን ጾታዊ ጥቃት እንዳለ በደንብ ነው የማውቀው። እኔ እንደውም ሰብለ አይ ሪሜምበር እኔ የሆነ አንቺ የሴክስ አስተማሪ ምናምን ትባል ነበር ቪዲዮ ስትሰራ። አክቹዋሊ እኔ በጣም ነበር ማደንቃት። ምክንያቱም ሪሌሽንሽፕ እንዴት እንደሆነ ከማን ጋር ሴት ልጅ መቼ በምን እድሜ ላይ መተኛት እንዳለባት ከማን ጋር እንዴት ሪሌሽንሽፕ መኖር እንዳለባት ቤተሰባዎች እንዴት ኮንቨርሴሽን ማድረግ እንዳለባቸው ታስተምር ነበረ። እንደሱ አይነት አዌርነሶች ነው የሚያስፈልጉን። ለሀገራችን በሚመጥን መልኩ ኦኬ ቴዲ ማምጣት ያስፈልጋል። ወደ ሀገራችን ኤቭኒ አይዲዮሎጂ ስታመጣ እንደዚህ ዓለም ላይ እንደዚህ ፈጥረዋል ሴቶች እንደዚህ። አዎ ግን ያመጣውም ደግሞ ችግር አለ። እሱን ማየት ያስፈልጋል። ለሀገራችን በሚመጥን መልኩ ሃይማኖትን አታክ እያደረጉ ትዳርን በሚያፈርስ መልኩ መሆን የለበትም ነው እንጂ አንተ ሶሪ እቺ ብቻ አልበል። በጣም ቫሊድ የሆነ ኩዌሽን ጠይቀሃል። እናንተ ምን አድርጋችኋል ይሄ ሲፈርሳል? እሱ በጣም ያስፈልጋል። እውነትህን ነው። መስራት ያስፈልጋል። ህግ መቀየር ያስፈልጋል። ሴቶች ስታንዱና አሁን ይሄንን እንደምትንቃወሙ ቱ ቢ ኦነስት አንድ ላይ ሆነን የሚሆነውን ነገር ሀገራችን ላይ መቃወም ያስፈልጋል። በጣም ትክክለኛ ጥያቄ ነው የጠየቀው ቴዲ። ቴንክ ዩ ሌላኛዋ ሰዓት የራሳች ፖለቲከኛችን ናት። ከኢሊ ቀጥሎ ወደ ሚጣ እንሄዳለን። ሚጣ ፋኒት ቴዲያችን አመሰግናለሁ። በነገራችን ላይ እኔ አንዳንዶቻችሁ በጣም የምትገርሙኝ ከስጋው ስጡኝ ከመረቁ ይቅርብኝ ሆነ በጾም ቀን እኮ የምትሉት ይሄ አስተሳሰብ ያላችሁ ሰዎች ሁለት የተከፈላችሁ ሆናችሁብኝ። አሁን እነ ሰዓዳ የምትለውና የዚህ እንቅስቃሴ መሪ ነን ብለው ሚዲያ ላይ የመጡ ሰዎች የሚሉት ይጋጫል። ምክንያቱም ዌብሳይታቸውን እኔ ያሳያቸዋለሁ። አሁን ቪዲዮ ከፍቼ ዌብሳይታቸው ፒቲሽኑን ለመፈረም ስትገቡ ከየትኛው ተቋም ጋር እንደሚሰሩ ይሄ ተመሳሳይ ጾታ የሚደግፉ እንደሚሰሩ እራሷ ጆርዲ ባለችበት ቪዲዮውን አሳያችኋለሁ። እራሷ ጆርዲ ባለችበት ቻሌንጅ እያደረጓት አለ። ሙሉ ሪከርዷ የተቆረጠ አይደለም ያለኝ። ፓርቷን ፓርት 3 ብዬ አሳያችኋለሁ። አንድ ሁለተኛ ነገር እኔ ፌሚኒዝምን አልደግፍም ስል እኔ እኮ እህቴ ትደፈር ምናምን እያልኩኝ እኮ አይደለም። እንደኛ እኮ ፌሚኒዝም ሳንሆን ፌሚኒስት ሳንሆን እኛ አማራ ክልል በመከላከያ እኮ ለተደፈሩ ሴቶች ብዙ ነገር እናደርጋለን። አሁን ፐርሰናል ብዙ ነገር ስርዓትን ነው የምንቃወመው እኮ። ሌላው ቅድስት የተናገርሽበት ወይ ትንሽ የገረመኝ እኛ ጥቁሮች ቤት ሄደን ስንከስ እኮ ስርዓትን የከሰስ ነው። ጆርዲ ግን ሄዳ ስትከስ የነበረው ከ50% የኢትዮጵያ ወንድ ደፋሪ ነው ብላ ነው ስትከስ የነበረው። እኛ ከስርዓት ጋር ነው ስርዓትን የከሰስ ነው። ጥቁር ቤት ሄደን ያወራ ነው። ትግሬውም በኦሮሞም ዋቴቨር ጀኖሳይድ ተፈጸመብኝ የሚለው ከስርዓቱ ጋር ያለው ችግር ነው እንጂ ማህበረሰብን እንደ ማህበረሰብ ሄዶ የከሰሰ የለም። እና አሁንም የሴት ልጅን ጥቃት፣ የሴት ልጅን መደፈር፣ የሴት ልጅ መገደል፣ ሴት ልጅ ሳትፈልግ በባል በሉት በቦይፍሬንድ እየተወጋጉ የሚቆራረጡትን ነገር ለመደገፍ ግዴታ ለመቃወምም ለመደገፍም ፌሚኒዝም ውስጥ መብካካት አይጠበቅብንም። ምክንያቱም ፌሚኒዝም ይዞ የሚመጣው ኮተት አለ። ያ ኮተት ደግሞ ሀገራችን ውስጥ በድብቅ ሊኖር ይችላል፣ ግን እንዲስፋፋ አንፈልግም። እኛ እምነታችን
ማክበራችን አንገታችን እንደ እምነታችን ይሰበስበናል። እምነት ተስፋ ነው። እምነት ሲከፋን ሲሸሽገን ስንበደል ሄደን ከአምላካችን ጋር የምንገናኝበት ነው። እምነትን አታክ እያደረጉ ያመጣችኋቸው ሰዎች ወይም ትክክል አይደሉም። ለዚህ ነገር ፐብሊክ ፊገር ሆነው የመጡት ሰዎች ትክክለኛ ሰዎች አይደሉም። ወይ እነሱም መቀየር ወይንም ደግሞ ወታ እሷ ራሱ እኔ በምታወራው ሄዳ በምታወራው እንግሊዘኛ በምታብራራው እንግሊዘኛ ቋንቋ እኔ ተመሳሳይ ጾታን አልደግፍም። እኔ የኢትዮጵያ ሕዝብ ወይ እኔ የመጣሁት ኦንሊ የሴቶችን ጥቃት ለመቃወም ነው ብላ በእንግሊዘኛውም በአማርኛውም ቪዲዮ ሰርታ ታስረዳን። ከዛ በኋላ እኔ ባንዲራ ይዤ ሰልፍ ወጣላታለሁ የምወጣበት የምኖርበት ሀገር። አንድ ቪዲዮ ላሳይት ሄድዬ ደቂቃ ይሳልቅ እንዳዊ ካልተሳሳት ቀደም ሆሞሴክሹዋል ነኝ ያለችው አካል ሴታዊት የሚል ዌብሳይት ላይ የከፈትከው? ኦኬ አርቲክል ነው ግን ሴታዊት የሚል ነው ዌቡ። ሴታዊት ይላል ሳምራዊት። ኦኬ እሺ ብቻ ምንድነው አወር ፓርትነርስ ካለ በኋላ ያ እንደዛ ብለህ የተናገርከው ሴታዊት የሚል አለ። ነገር ግን ሁለተኛው የመጀመሪያው ማሳየት የምፈልገው ኢንጀንደር ሄልዝ የሚለው ፎር ቤተር ላይፍ የሚለው አንድ ፓርትነር ሆነው ከዚህ ከአዲስ ፓወር ጋር የሚሰሩ ድርጅቶች አሉ። ይሄ ደግሞ የራሳቸው ዌብሳይት አለ። እዚህ የራሳቸው ዌብሳይት ላይ ምን የሚል አለ ከተባለ ይኸው የራሳቸው ዌብሳይት ኢንጀንደር ሄልዝ የሚለው ዌብሳይት ላይ ነው እና ምን የሚል አለ መሰላችሁ? ጀንደር ቤስድ ኦኬ ኖ ጀንደር ሴክስ ኤንድ ሴክሹዋሊቲ ላንጉዌጅ ጋይድ የሚለው ላይ አንድ የሚያስቀምጠው ነገር አለ። ምን ኢንካውሬጅ ያደርጋል የሚለውን ሲያስቀምጥ ኢት ኢንካውሬጅስ ይላል ጀንደር ኒውትራል ተርምስ ላይክ አሁን ለምሳሌ ፋየርማን የሚባለው ፋየር ሁማን መሆን አለበት ምናምን እንዲህ የመሳሰሉ ነገር እዚህ ጋር ኦኬ የሰው አይዲዮሎጂ ስለሚለያይ ችግር የለውም። ግን ምን ይላል? ሪስፔክት ፎር ፕሮናውንስ ብሎ ይናገራል። ይህም መቼስ ፈረንጅ ሀገር ያለው ዲያቆን ዳዊት ይገባል። መዝሙራም ውጭ ስለሆናችሁ ይገባችኋል። ግን እዚህ ከታች ያሉት ኦዲየንስ ስላሉ ለእነሱ ላስረዳ። ሪስፔክት ፎር ፕሮናውንስስ የሚለው ምን ማለት ነው ከተባለ አሁን ለምሳሌ ወንድ ሆኖ ይመጣና ማይ ፕሮናውንስ ኢስ ሺ ብሎ ይናገራል። ወይ ደግሞ አንቺ ብለኸኝ ጥራኝ ወንዱ ነው እንደዛ የሚለው። ይ ከተባለ ቢኮዝ ሂስ ትራንስጀንደር አለ ትራንስጀንደር ስለሆነ እንደዛ በማለት እኔን ወንድ ነው ልጁ ባዮሎጂካሊ ወንድ ነው፣ ነገር ግን አንቺ በማለት ጥራኝ በማለት ይናገራሉ ነው። ሶ ይሄን ነገር ኢንካውሬጅ እናደርጋለን እናበረታታለን በማለት ይሄ ዌብሳይት ይናገራል። የቱ ዌብሳይት ከተባለ የፔቲሽኑን እንትን ስታርት ያደረገው አዲስ ፓወር ሃውስ የሚለው መስራቹ ወይም ፔቲሽኑን ያስጀምረው አዲስ ፓወር ሃውስ ከሱ ጋር ፓርትነር ሆኖ የሚሰራው ኢንጀንደር ሄልስ ምን እንትን ኢንካውሬጅ ያደርጋል ከተባለ ትራንስጀንደርን በይፋ ኢንካውሬጅ። ሌላም ላሳያችሁ። ሁለተኛ ይሄ ድርጅት ይሄንን ቃል ያስገባው ማንዴትድ ስለሆነ አይደለም፣ ተገዶ አይደለም። የአሜሪካ ገቨርንመንት ይህንን ማስቀመጥ አለባችሁ ተብለው አይደለም። ለምንድን ነው ያስገቡት? ስለሚያምኑበት ነው። እንደውም ህጉ ሁለት ጀንደር ነው ያለው እያለ እነሱ ግን አይደለም ከሁለት በላይ አለ እያሉ እየጻፉ ነው። In other words, they're going away like from the gender is a spectrum ነው የሚሉት እኮ አይደለም if I'm not mistaken. ያ absolutely ግን ምንድነው የኔ ሀሳቡን የምነግርህ ቴዳዬ ከነሱ ጋር አላይንስ ይሄ የምልህ ራሳቸው ያመጡት ፔቲሽን ላይ ነው። አንተም ገብተህ በራስህ ቼክ ማድረግ ትችላለህ። አብረዋቸው የሚሰሩ ድርጅቶች እንደነዚህ አይነት ድርጅቶች ናቸው። ከነሱ ጋር እዛ አንድ ላይ የሚሰሩት ይሄ የፔቲሽኑ ኮላብ አድርገው አንድ ላይ የሚሰሩት ማለት ነው። ስለዚህ ሌላ ዓላማ አላቸው ነው የምትሆንች። ለዛ እኔ 100% ወጥቻለሁ ነው የምትወሺ። የሚጣም ሴት ናት። አሁን ትግሉ ፍሬ የሚያፈራው ሴቶችን መጀመሪያ ስታሳምኑ ነው አይደል? አጠገቦቻቸው ያሉ እህቶቻችን ተቃውሞ በብዛት እያሰሙ ከሆነ መቼስ በወንድ ጫና ነው አትሉም። ወንዶች ጫና አሳድሮባቸው ምናምን አትሉም። የመጀመሪያው ትግል አጠገባቸው ያሉ ሴቶቻቸውን ጥርጣሬ ከፈጠረባቸው
የትራንስፓረንሲ ችግር ካለ እሱን ማጽዳት አለባቸው። እነሱን ሳታሳምኑ ድጋሚ ሌላ እንደገና ብጥብጥ ወንዶችን ደግሞ ስትናገሩ ከእንደገና ሃይማኖት ሁሉንም ነገር ስትናገሩ ዋናውን ዓላማ ከግብ ሳይደርስ ታጠፍታላችሁ እና ቢያንስ በእናንተ ደረጃ እንኳን ኦርጋናይዝድ መሆን አልቻላችሁም። ያን እያየን ነው ለማለት ያን ነው። እሺ ወደ ያቢያችን እንመጣለን። ያቡ እሺ ቴዲዬ ቴንኪዩ። ኦኬ አሁንም ድጋሚ ለተጠቁ ሴቶች፣ ህጻናት እና ለሚደፈሩ ወንዶች፣ ህጻናት ድምፅ እንሆናለን፣ ከጎን እንቆማለን። ይሄንን ሁል ጊዜ እለዋለሁኝ፣ ሁሌም ነው የምለው። ኤኒዌይ በሀገራችን ውስጥ በጦርነት ሁኔታ ውስጥ ሆኖ የተደፈሩ በብዛት ብዙ ሴቶች አሉ። ያ ቁጥር ለብቻ መታየት ያለበት ይሄ እንደ ሀገር ደረጃ በዓለም ደረጃ እንደ እንትን መታየት ያለበት ጉዳይ ነው እና ይህንን አሁን ሳንጨምር ነው ሌሎች በጦርነት ደረጃ የመጣውን ክራይሲስ በመደፈር ደረጃ የመጣውን ክራይሲስ እሱን ሳንጨምር ነው እያየን ያለ ነው። ሌላውም ማለት ነው ያ በልዩነት በደንብ መታየት ያለበት ጉዳይ ስለሆነ ሴንሲቲቭ ፓርት ነው እና እሱ እዚህ ውስጥ አይጠቃለልም። ሌላው 50% እንደውም ባለፈውን የሰማው 90% ወንዶች ነው ኢትዮጵያ ውስጥ ደፋሪዎች ናቸው ሲሉ የነበረው እና እኔም እንደውም ወጥቼ ቻሌንጅ ሰጥቻቸው ነበረ ለነ ጆርዲ ቴዲ ምናልኳቸው ከነዚህ 90% ወንዶች ውስጥ የእናንተ ወንድሞች አባታችሁ ወይም አጎቶቻችሁ ደፋሪዎች ስለሆኑ አጋልጡ፣ አውጡ፣ የተደፈሩትን ሴቶች ይውጡ፣ ለፍርድ ይቅረቡ እነዛ ወንዶች ብዬ ጠይቄያለሁኝ። እንግዲህ 50%ም ከሆነ አሁን ደግሞ ያሉት 50%ቱም ቢሆን እንደምታውቀው ቴዲ 130 ሚሊዮን ህዝብ ውስጥ 50%ቱ ደፋሪ ከሆነ እንግዲህ ሁላችሁም ወንዶች አሁን እዚህ ውስጥም ያላችሁ ወንዶች ራሱ አጋልጡ፣ ራሳችሁን ቤተሰቦቻችሁንም አጋልጡ። እንግዲህ 50% ማለት ቀላል አይደለም፣ ያ ሁሉ ህዝብ ደፋሪ ከሆነ ማለት ነው። ይሄንን ሀሳብ የሚያንጸባርቁ ሴቶች ጋር አብራችሁ ይሄኛውን ሀሳቧን ነው የምደግፈው፣ ይሄንን አልደግፍም፣ ቅድም እንደተባለው የሆነ እንትኑ መረቁን ተዉትና እንትኑን ስጡኝ ምናምን አይነት ነገር ነው የሚሆነውና አይሆንም። ቴዲዬ እኔ ፌሚኒዝም ያመጣው ጉዳት ላይ በውጭ ሀገር ላይ ካሉ ሴቶች ጋር ሰራ ነበር የሆነ አንድ ወቅት ላይ ማለት ነው። ሀገራችን ውስጥ እንዲህ አይነት ነገር እየተፈጠረ መሆኑን ሳላቅ ራሱ እዛ በቃ አይደለ ይሄ ገልስ ሆም የሚባል ላይ ሴቶቹ ላይ ምንድን ነው ችግር ያመጣው ተብሎ ከመንግስት ጋር ተያይዘን እንሰራለን ውጭ ላይ ማለት ነው። ሴቶቹ ምን እየሆኑ መምጣት ጀመሩ? ራሳቸውን ኦኬ ፌሚኒዝም ነው፣ ራሳችንን በራሳችን ማስተዳደር አለብን፣ እኩልነት መምጣት አለበት፣ ብቻችንን መኖር አለብን አሉ። ለብቻ ኑሮ ተጀመረ፣ እርስ በርሳቸውም መጋባቱ ተጀመረ፣ ማለቱ ተጀመረ። በኋላ ላይ ደስታ ጠፋ፣ ብዙ በኢኮኖሚ ደግሞ መውደቅ ጀመሩ፣ ችግር መጣ። ለምን? ከኋላ ባክቦን ሆኖ የሚደግፋቸው ወንድ አካል የለም። መንግስት ላይ ጫና መፈጠር ጀመረ። ስለዚህ የውጭ ሀገራን ነው ዌስተርንስ ይህንን ነገር ማቆም ፌሚኒዝም የሚለውን አይዲያ ማዳከም ላይ እየደረሱ የመጡበት ዋና አላማቸው ይህንን የኢኮኖሚ ክራይሲስ እየፈጠረ መምጣቱን፣ ሴቶች ደስታ ማጣት፣ ለምሳሌ ሴክስ ሲያደርጉ ምንድነው የሚጠቀሙት? እርስ በርሳቸው እንደ ልብ ማለቅ ስላልቻሉ ምንድነው ማድረግ የጀመሩት? ይሄ ቶይ አለ አይደለ? ኤሌክትሮኒክስ ቶይ፣ እሱን መጠቀም ጀመሩ። እሱ ጤናቸው ላይ አፌክት ማድረግ ጀመረ። ብዙ ነገሮች በቃ እኛ ጥናት ላይ ነበር እነሱን በነው ሳይኮሎጂካሊ ሰፖርት የማድረግ እንትን ላይ ማለት ነው። ብዙ አይነት ችግሮች ተፈጠሩ በፌሚኒዝም በሚለው አይዲያ ማለት ነው። ይህንን ነገር አሁን ኢትዮጵያ ውስጥ እያመጡ እንደሆነ እኛ አልገባንም። እኛ እዛ እንሰራለን ለውጭዎቹ። አሁን ደግሞ አገራችን ውስጥ እነ ጆርዲ የሚባሉ በስነስርዓት ኤቪደንስ የላቸውም ብለው አሁን እነ ቅድስት የሚከራከሩት ኤቪደንሱ በደንብ የወጣ እስከ ሴት ጋር ስትሳሳም ከሴት ጋር ስንትን ስትል በደንብ ቴዲዬ ቪዲዮ አለ ይላክልሃል። ሁሉም በደንብ አድርጎ ይልኩልሃል። ሁሉም ያለውን ይሄ ሁሉ ሁኔታ እያለ መረጃ የለም እንደዚህ ስለመሆኗ ኤክስኤክስ የምታደርጉ ባካችሁ በግድ ቦልከን እያላችሁ ነው። ኤክስኤክሱን ተውት።
ሲያወሩ ወደ እናንተ በጥራት እንዳይደርስ ያደርጋል። ፕሊስ ተቃውሟችሁን በሌላ መንገድ ግለጹ። ያብ የቀጥ አንድ ይቃልሽ ኦኬ ሶ ያ ይህንን ሀሳብ እያመጡ ያሉትን ሴቶች በስነ ስርዓት እየታየ ማንነታቸውና ከንግግራቸውም እየተሰማ ያለ ዲፌንድ ለማድረግ የሚቆሙ ሴቶች ራሳቸው እኔ እጠራጠራለሁ። አይ ዶንት ኖ ምን አይነት አስተሳሰብ ላይ እንደፈረሙ አላውቅምና ይህንን ነገር እንትን ማለት አለብን። አሁንም አናቆምም፣ በደንብ እናያለን፣ እንከታተላለን። በነ ጆርዲ የሚመራ ይሄ በትሰማ በሚለው ድርጅት ያቋቋሙት በሙሉ የሚመራ እንትን የኢትዮጵያን ሴቶች አይጠቅምም፣ ሊጠቅምምም አይችልም። እኛ በራሳችን ሴቶችን እንረዳለን፣ እናግዛለን። ኤኒ ሙቭመንት ቴዲዬ። ወደ ሰብለ እህታችን እንሄዳለን። ሰብላችን ቴዲዬ ቴንክ ዩ። ቶሎ ቶሎ ልበልና ሀሳቤ ልናገር። ፌሚኒዝም ነው ነፃ ያወጣችሁና አሜሪካን ሀገር እንድትኖሩ የምትሄዱበት ዓለም ላይ ፌሚኒዝም እናመሰግናለን። በጣም ነው የምናመሰግነው። ነፃ የተወሰነ ነገር አውጥቶ ትምህርት ቤት እንዲመጣ አድርጓል። ግን እንደ ሃይማኖተኛ ክርስትናን እንደሚያውቅ እኔ ፌሚኒዝም ሲመጣ አልነበርኩም በዚህ ምድር ላይ። እኔን ማቀው አባቴ የኔ አባት አስተምሮኝ ትምህርት ቤት እንደሄድ አድርጎኝ ከወንድሜ እኩል ጭቃ እንዳቦካ እንድደባደብ ትምህርት ቤት እንደሄድ ከዛ ሃይማኖቴን ሰብኩኝ መጽሐፍ ቅዱስ ላይ ከእናንተ መካከል ብሎ ጌታ ኢየሱስ ክርስቶስ ፌሚኒዝም ሳይመጣ በፊት አንዱ ይደብድባት ያለው የመጀመሪያውን ድንጋይ ጣልባት ያለው የኔ ኢየሱስ ነው። በመቀጠል እነ ዲቦራ መጽሐፍ ቅዱስ ላይ የማውቃቸው ጀግና ሰባኪዎች፣ እነ ንግስት ሳባ የኢትዮጵያ ገዢዎች፣ እነ ዘውዲቱ ብዙዎችን ሴቶች መጥራት እንችላለን። የሴት ነፃነት ለኢትዮጵያ ነጭ አመጣላት ብላችሁ ብትሉኝ እኔ መስሚያ ጥጥ ነው፣ አለመቀበል ሙሉ መብቴ ነው። በመቀጠል እህቶቼ ብለውታል፣ ጥላቻ ለመቀስቀስ ፕሮቴስት እህቶቻችን እንዲያደርጉ ሞር መደፈር ነው የሚመጣው፣ ሞር ከስራ መባረር ነው። ያቺ ምስኪን ደሃ ሴት ተነስታ አንድ ባሉ ያበሳጫት ነገ ስራ አልሄድም እንዲደረግልኝ ብትል በሌላ ወንድ ነው በሌላ ሴት ነው የምትቀየረው፣ ወይ በወንድ ትቀየራለች ስራ በሌለበት ሀገር። ይሄ በራሱ አንድ ብጥብጥ መፍጠር ነው። ሌላው ኪዲ እንዳልሽው እኔ ፐርሰናሊ ማንም ፕሮብሌም የለብኝም። ኪዲ ይሄንን ይዘሽው እንጂ ቤትሽ። ታዲያ የእናንተ ሙቭመንት ወደ ጎን አስቀምጡትና አብረን ለምን አንቆምም? አሁንም እኮ እኛ እምቢ አላለም። ወደ ጎን አስቀምጡት ምናምኑን የለበትም አለበት ንትርኩ ይቀርና ንትርኩን አስቀምጠን አሁንም እየመጣችሁ ፕሪች የምታደርጉን ያንኑ አይዲዮሎጂ ነው። እኛ ደግሞ አንፈልግም ማለት አንፈልግም ካለን እናትርፍ ከሆነ ኦክሲጅን ለሚያስፈልገው ሰው ጭቅጭቅ አያስፈልግም። ኦክሲጅን እንስጥ እንሩጥ አብረን ያለው እኛ እንጂ ሌላ ታሪክ የለም። እናንተ ጋር ያመጣችሁን አይዲዮሎጂ ወደ ጎን አስቀምጡና እንሩጥ ነው። በመጨረሻ የሆነች አንድ መርዝ ጣል አድርገሽ ሄደሻል ሰብለ። እዚህ ጋር እኔ ለትግራይ ህዝብ እኔ ፍቅር በጣም ጾም ጸሎት ይዤ በዛ ዘመን የጸለይኩ ጀግና ሴት። የትግራይ ህዝብ ደማቸው ደሜ ነው። ሁሌም ያሙኛል፣ እወዳቸዋለሁ። ይሄንን ፋሚሊም ውስጥ ትግራይ ስላለ ብዙ መስበክ አይጠበቅብኝም። ገና ላንቺ የምጠይቅሽ ምናልባት ያንቺ ፖለቲካ የምታራምጀው ከዚህ ነገር ጋር የተነካካ ነው ወይ? እቺን አያይዘሽ ውሰጅልኝ። ሌላ እህቶቻችን ይዘው የመጡት ነገር ከስነ ልቦና አማካሪ ሆኖ እንደነ ትዕግስት ዋልተ ንጉስ አሉ፣ የተማሩ ሴቶች ጀግና ሴቶች አሉ። ኢትዮጵያ ውስጥ በጣም ብዙ ጀግናዎች አሉ። ተደፍረው ምናምን ራሳቸውን አቁመው አሁን እንትን ውስጥ ጀርመን ውስጥ ያለች በጣም ጀግና የስንቅ በጎ አድራጎት ማናት አካሄድ እንትና ማናት መሐመድ እንደነሱ አይነት ተጎርተው ተደፍረው እንደገና አንሰራርተው ወንድ ልጅን ሳይጨቁሙ ሳይሳደቡ ትግል እየታገሉ የሚደሙ ሴቶችን በገጠር ውስጥ በምናምን ውስጥ አብረራቸው እያሳከምን እንደነ ሀያት አይነት ጀግና ሴቶች አብረን ብዙዎችን ያሳከምን ከነሱ ጋር ቆመን ጥግ ድረስ ገጠር ድረስ እየሄዱ ብዙ የሚሰሩ ሴቶቻችን ምድራችን ላይ ያሉ። ታዲያ እናንተ እዚህ ጋር ያላችሁ ፖለቲካችሁንም ይሁን አይዲዮሎጂያችሁንም ምናምኖቻችሁን የሰብስባችሁ ያመጣችሁብን ልጭኑብን ያመጣችሁትን ነገር ወደዛ አራግፉና በነፃነት በአበሻ ማንነት በእኛ በሚገባን ቋንቋ በእኛ ካልቸርና ወግ ወደ አገር ቤት አሉ። ከእነሱ ጋር ሆነን እጅ ለእጅ ተያይዘን እንስራ። አሁንም እኛ ከእናንተ ጋር ችግር የለብንም። ዊ ላቭ ዩ። ስለዚህ ፖለቲካችሁን እናንተም ተጠጋግታችሁ ተለጣጥፋችሁ እየሰራችሁብንና የፖለቲካ ማራመጃና የግብረ ሰዶም ማስፋፊያ ነገር እየሰራችሁብን
ነው ወይ? ቆም ብላችሁ እንደገና አንዳንድ እህቶቻችን ቅድም ሎየር ሰንባዲ ሳዳ የሚገጫጭ ነገር ከራስሽ ጋር የሚላተም ነገር አንዱን ብለሽ አንዱን ትላተም ነበርና እነዚህ ቢጠኑ እነዚህ ነገሮች እንትን ቢያደርጉ ሌላው መተን ቻሌንጅ ሐሳባችሁን የምናደርግ ሴቶችን እየመጣችሁ አታክባት አድርጉ ባትሳደቡ ስድቡ ቀርቶብን እኛ እናንተን ነው የምንወዳችሁ እንወዳችኋለን ወንድሞቻችን እንወዳለን የሴት ጥቃት አንፈልግም የህፃናትን ጥቃት አንፈልግም አብረን ቆመን እንስራ ነው ጥሪው በአንድም በሌላ ይሄው ነው ታሪኩ ሃይማኖታችን ላይ አትንጠራሩብን እስትንፋሳችን ነው ህይወታችን ነው ሙስሊማ የወደደችውን ያህል ባሏ 4 አይደለም 7 ተስማምቶኛል ካለች መብቷ ነው የኔ ባል ራሴ አይደለም ጀርባዬ የቤቴ ማገሬ ሁሉ ነገሬ ብለው ተመችቶኝ ነው ስለዚህ አልተመቸሽም እኔ መቀመጫሽ አትበሉን ነው ቆረቆረሽ አትበሉን አልቆረቆረኝም ሃይማኖቴ ለማለት ያክል ነው እንወዳችኋለን ቴንክ ዩ ሶ ማች ቴዲ ቴንክ ዩ ሰብላችን ወደ ሆፕ እንሄዳለን ሆፕ ተኝቷል እሺ ሆፕን በጌታ ፍቅር ወደታች እናወርደዋለን ከዛ ወደ ቲጂ ሚናጅ ነው ወደ ሰዓዳ እንሂድ ወደ አንቺ እንምጣ ሰዓዳ ከዛ ወደ ቲጂ እንመጣለን እሺ ሰዓዳ እኔ ሰብላውን ካለችው ነገር ላንሳና የሚጋጭ ነገር ያለችው ነገር እኔ ምንም የሚጋጭብኝ ነገር የለም አሁንም ቢሆን ሴቶችን ጥቃት አሁንም ቢሆን እቃወማለሁ በግልጽ የኔ ተቃውሞ የሴቶች ጥቃት ነው ገብቷል አይደለ ይሄንን ማርማ ያደረኩት ተሰማ የሴቶች ጥቃት ይቆም ነው እንጂ ሌላ ከእንትን ጋር የሚጋጭ ነገር እኔ ምንም ያወራሁት ነገር የለም አሁንም የሴቶች ጥቃት ላይ ተቃዋሚም ነኝ እየሰራሁበትም ነው በየቀኑም ደግሞ እንደዚህ አይነት ነገር እየገጠመኝ ስለሆነ ስለማይ ገብቷል አይደለ ሰው ካለበት ነው ምናልባት ሰብለ ውጪ ልትሆን ትችላለች እኛ ግን ቀን በቀን የሞተ ሰው ነው እያየን ያለነው ቀን በቀን ከሰውም አውድ እየዋልንበትም ነው ስለዚህ ምንም ግልጽ ነው የኔ አቋም አሁንም ቢሆን አቋሜ የሴት ልጅ ጥቃት ይቁም ነው ይሄ ደግሞ ሃይማኖት የሚፈቅድልኝ ነገር ነው የሴት ልጅን ጥቃት ማውገዝ ሃይማኖት የሚያወግዘዋል እኔም ማወግዘዋለሁ እምነታችን እንደዚህ አይነት ነገሮችን ያወግዛል በቃ በግልጽ ነው የሚያወግዘው ምንም የሚጋጭብኝ ነገር የለም ከእምነት ጋር የሚጋጭብኝም ነገር የለም ባይዘው እኔ ከፈቀድኩለት 4 ወንድ መብቱን 4 ሴት ቢያገባ መብቱ ነው ባለቤት እኔ ከፈቀድኩለት ገብቶሻል አይደል እሱም ደራሱ አቅም ከቻለ ነው የሚለው ባይዘው ከሃይማኖት ጋር የሚጋጭ ነገርም የለው ይሄ የኢንዲቪጁዋል ራይት ነው ስለ ኢንዲቪጁዋል ራይት አይደለም እያወራን ያለነው ስለ ጥቃት ነው ስለ መደፈር ነው ስለ ችግሮች ነው እያወራን ያለነው እንጂ ስለ ወሰድ አድርገሽ ወይone ከሃይማኖት ጋር ከምናምን ጋር አታላስሙት ነገሮችን እምነት የግል ነው በቃ እኔ ያመንኩበትን ነገር ማንም ሊከለክለኝ አይችልም እኔ ሙስሊም ሆኜ 4 ሴት ለባሌ ከፈቀድኩለት ከኔ ጋር 4ኛ ሚስት ባገባው መብቱ ነው ሃይማኖት ስለሚፈቅድለት ይሄ የእምነት ጉዳይ ነው እምነትንና አይዲዮ ጥቃትን መከላከልን እንትን አትበሉት ጥቃት ሲደርስ ግን ዘር መርጦ አይደለም የሚደርሰው እዚህ ጋር አንድ ህፃን ስትሞት ዘር መርጦ ወይ እንትን መርጦ አይደለም ማን እንዳደረገው እንኳን አናቅም ይሄ ይቁም ነው ለዚህ ጆሮ ይሰጣል መብት ይከበር የሴቶች መብት ህጎች ይሻሻሉ እርምጃ ይወሰድ መንግስት ይስማ ጆሮ ይሰጣል ነው እየተባለ ያለው እንጂ ወስዳችሁ አንደኛ ለጥጣችሁ ከውጪ አይዲዮሎጂ ጋር አንድ ለምታረጉት ነገር ራሱ ነው አይገባኝም አንዳንድ ጊዜ ኢትዮጵያ ውስጥ ያለው ችግር ሌላ እዛ እናንተ ጋር ያለው ችግር ሌላ እዛ ጋር ያለው ነገር እዚህ መቼም አታመጡትም መቼም መምጣት የማይችልም ምክንያቱም ያለንበት ሁኔታ ራሱ አያመጣውም በጣም ትልቅ ችግር ውስጥ ነው ያለው ህዝቡ እንደ ማህበረሰብ ሴቶች ችግር ውስጥ ነው ያሉት አታክ ነው እየተደረጉ ያሉት ይሄ መቆም አለበት ድምጽ ሊሰሙ ይገባል ፖለቲካሊም በእምነትም የእምነት አባቶችም ይሄንን ሊያወግዙት ይገባል ነው እኛ ያለን ይሄ ማለትና
እኔ አይደል ነው ከኋላ የሆነ ነገር ይዞ ይመጣል። ከኋላ የሆነ ነገር አለ፣ ግን በግልጽ ይሄ ነገር እንዲህ ነው ብሎ ያራመደ ሰው ነው ያላየውም እስካሁን። አሁንም ቢሆን ግራ የሚገባኝ ነገር እነዚህ ፌሚኒስትን አቀንቃኝ ነን የሚሉ ሰዎች ወይ እንደዚህ ብለዋል ወይ በግልጽ ብለህ ስትጠይቅ የለም እኔ ምንም አላየውማ። ኤክስትሪም የሆኑት በውጪ ያሉት ሰዎች በውጪ በፈረንሳይ በምን ያለውን አስተሳሰብ እዚህ ጋር አምጥተን እዛ እንደዚህ አይነት ናቸው ያሉት ፌሚኒስቶች እዚህም ይሄ ነው የሚመጣው የሚለው ፍራቻ፣ ስጋትና እኛ ሀገር ያለው ችግር ምንድን ነው ብሎ ማየት በጣም የተለያዩ ነገሮች ናቸው። እኛ ስለ ሀገራችን ችግር ነው እያወራን ያለው። ፖለቲካሊ እንደ ህጉም ሴቶች እኩል መሆን አለባቸው። ሴቶች ለአጀንዳ ብቻ አይደለም ስልጣን ላይ መውጣት ያለባቸው፣ ለመታየት ለታይታ የሆኑ ሴቶችን ስልጣን ላይ ተቀምጠዋል ተብሎ እንዲታይ ብቻ አይደለም ሴቶች ወደ ስልጣን መምጣት ያለባቸው። ስልጣን ላይ የመጡ ሴቶች የበቁ መሆን አለባቸው። የበቁ ሴቶች ደግሞ ስራቸውን መስራት አለባቸው በተቀመጡበት ቦታ። የሴቶች ጉዳይ ተብሎ ቢሮ ተቀምጦ አንድም የሴቶችን ጉዳይ የማይሰራ ሰው አለ? የሚሰሩት ፖለቲክስ ብቻ ነው። ፖለቲካ ብቻውን በቂ አይደለም ነው እያልን ያለው ነው። እና ቴዲካ ረዘምኩብህ፣ ይቅርታ። እኔ ከኔ አስተሳሰብ ባይዘው ምንም ብትሉኝ እኔ እንደዛ አይነት ነገር አልሰማም። እኔ እምነቴ ነኝ አውቀዋለሁ። እኔ ነኝ ገብተዋል አይደለ? ሲጀመር የኔ እምነት ማለት ከፈጣሪ ጋር የምጠያየቅበት ነው እንጂ እዚህ ጋር ሰው ካልኩሌት የሚያደርገኝ አይደለም። እምነትን የምትይዘው ባይዘው ለጀነትም ለአዛብና ለጀነት ነው፣ አማርጠህ ነው። እሱን ጀጅ የሚያደርገው ደግሞ አላህ ብቻ ነው እንጂ እንትንም አይደለም። ክርስቲያኑም እንደዛ ፊታችን የተቀመጠው ይሄ ምድራዊው አይደለም። ገብተዋል አይደለ? አኪራን ነው። ስለዚህ በዛ መልኩ አትረዱት። እኔ ያረዳድ ችግር ያለ ይመስለኛል እኛ ሀገር ላይ ባለው ነገር እንጂ ያ ነገር ውጪ ላይ ያለ አለ። እኔ እንትን እያልኩ አይደለም። አንቀበለውም። አሁንም ማንኛውም ሴት እንደዛ አይነት ነገር አትቀበልም። አንድ ሙስሊም ሆና እንደዛ የምትቀበል ያለች ብዬ አላስብም። አንድ ኦርቶዶክስ ሆና ይሄንን ትቀበላለች ብዬ አላስብም እኔ። ስለዚህ በዛ መልኩ ተረዱን። አመሰግናለሁ። እሺ እንትኑን እየተረዳችሁ ነው ብዬ አስባለሁ። አሁን ሲመስለኝ ይኸውላችሁ በደንብ ህዝቡ እያለ ያለው የመታገያ አጀንዳው ትክክል ነው። የመታገያ አጀንዳውን ተገን በማድረግ ተገን የፖለቲካ ቋንቋ ነው፣ ክብራትና ክብራን፣ እሱን ሽፋን በማድረግ እኩይ ዓላማቸውን ለማሳካት ተንጠልጥለውና ተለጠፈው የገቡ ሰዎችን አጽዱ ነው እያለ ያለው ህዝቡ። ለምሳሌ እኔ ደፋሪ ሆኜ ወይም ደግሞ እኔ ሴቶችን በሚያሳዝን ተግባር ላይ ሃይማኖት እምነት ተከታዮችን ወይም ደግሞ ከባህል ያፈነገጠ ተግባር ላይ የተሰማራው ሰውዬ ሆኜ በሆነ በጋራ ጉዳይ ላይ ዘው ብዬ ከመጣው ሰው ፕሮፋይል ነው ያል ባክግራውንድ ነው ያል። እንዴ አንተ ዋናው ሰው አይደል? እንዴ ለመናገር ብቁ አይደለም አንተ ዞር ብል፣ ያንተ ፕሬዘንስ ራሱ ያበላሸናል ይሉኛል ሰዎች። እንደዛ ቢሉኝም አልፈርድባቸውም። አጀንዳው ትክክል ነው። የአንዳንድ ሰዎች በአጀንዳው ላይ መገኘት ግን ትክክል አይደለም። ምክንያቱም ትክክል ካልሆነ ለምን ዓላማ እንደመጡ ሰው አያውቅማ። ሰው ደስባሽ ሰው ይጠራጥራል። እንዴ ቆይ ይላል። ስለዚህ የራሳችሁን አጽዱ ነው የተባላችሁት እንጂ አንድም ሰው ይህን የሚቃወም ሰው እስካሁን አልገጠመኝም። ለምን ሕፃን ተደፈረች? ለምን ለሴት ልጅ ክብር ይገባታል? ሴቶች መደፈር የለባቸውም? ይህን ሁሉም ያወግዛል። እኔ በፖለቲካ ሰዓት ላይ ስለማትመጡ ነው እንጂ ወደ ፖለቲካ ከመግባት የፊት ማህበራዊ ጉዳይ ስነግራቸው ሴቶች ተደፈሩ፣ ሕፃን ልጅ ተደፈረች፣ ይህን 10 ዓመት ተፈረደባት ስል ሁሉም ወንዶች እግዚኦ ነው የሚሉት፣ ህጉ ላልቷል ነው የሚሉት። እናንተ ያን አጽዱ። ከአሁን ሰዓት ጀምሮ አጀንዳችሁ ላይ ማንም ተቃውሞ ያሰማ የለም። ነገር ግን አጀንዳውን የያዙ ሰዎች እነሱን አጽዱ፣ ማጽዳት ትችላላችሁ ወይ አይ ቲንክ እና ቫሊድ የሆነ ነገር ነው ይመስለኝ። ሳዕዳን ከልብ እናመሰግናለን። ወደ ቲጂያችን እንሄዳለን። ቲጂ እንደገና እኔ ሌላ አንድ ምን ጥያቄ ያለ መሰለህ፣ አንድ ሀሳብ ስቲል ኢትዮጵያ ውስጥ ግርዛት አለ፣ የሴት ልጅ ጥቃት አለ፣ እንዳልክ እንደተባለው ሴት ልጅ መሰፋት አለ ምናምን የሚሉ አጀንዳ የሚያመጣሉ እና የሚገርምህ በ80ዎች ውስጥ የተወለዱ ልጆች ጠይቅ፣ አዲስ አበባ ሳይቀር ያልተገረዘ ሴት የለም። አዲስ አበባ ከተማ ውስጥ ሁሉ ማለት ነው። በዛ ሰዓት የሴቶች መቆም ምናምን ኖሮ አይደለም፣ እውቀት ነው።
አዲስ አበባ ውስጥ አሁን ቀስ ቀስ እያለ አዲስ አበባ ውስጥ ያለ ሰው አንደርስታንድ እንዲያደርግ የሴት ልጅ ግርዛት ከሴክሹዋል እንትን አልፎ ከሴክሹዋል ማሳጣት ፍላጎት አልፎ ለሞት እንደሚያጋልጣት በትምህርት ምክንያት ይሄ ነገር እየቀረ መጥቷል። ኢቨን ሙሉ ለሙሉ ባይወገድም እየቀረ መጥቷል አይደል? እና ጥያቄ እነዚህ ሰዎች ሪሊ 5 ዓመት ሰርተናል ፌሚኒስትም ሆነ ለሴቶች እየጮነ ይላሉ። ግራውንድ ላይ ምን አይነት ስራ እየሰሩ ነው? ይሄንን ትምህርት ለማስተማር ቢካዝ እኛ የሚጎለን እኮ ይኸውልህ ሁሉ ነገር ኢቨን ካልቸር ሆኖ የህፃን ልጅ መጋባት ካልቸር ሆኖ ምናምን ከነበረው እየቀረ ነው። እውነት ለመናገር ማለት ነው። ሙሉ ለሙሉ ባይጠፋም ወይ ግማሽ ለግማሽ እንኳን የቀረ ቢሆን እስቲል እየጠፋ ነው። ለምን? የሰው ልጅ እየተማረ አንደርስታንድ እያደረገ የሚያነባው ሰው እየበዛ እውቀት እየጨመረ ዓለም እየሰለጠነች ኢንተርኔት እየመጣ ብዙ ነገሮች በተቀየሩ ቁጥር የሰው ልጅ እኮ ከነበረበት ራሱ የተሻለ ቦታ የሚኖረው ወይም ደግሞ ነገሮች የሚቆሙት በትምህርት ነው። እና ግራውንድ ላይ ምን ስራ እየሰሩ ነው? ቲክቶክ ላይ ከመጮህ ውጪ እና ሰውን ከማበታተን ውጪ ሰውን ከማለየት ውጪ ሪሊ እነዚህ ጀስቲሶች እንዲፈጸሙ ግራውንድ ላይ ምን እየሰሩ ነው? ገብቷል? ቢካዝ የሚያስፈልገን እኔ አሁን ቤቴ በቀደም እንዳልኩ ሳወራ ነበር። የሚያስፈልገን የሕክምና የስነ ልቦና ባለሙያዎች ያስፈልጋሉ ኢትዮጵያ ውስጥ። ለምን ብትል አንድ ህፃን ልጅ ለምሳሌ በልጅነቷ ተደፍራ ከሆነ የስነ ልቦና እንትን ስላላገኘች ስታድግ ለወንድ ልጅ ያላት ሁሉም ወንድ እንደዛ ነው የሚመስላት። ወንድ ልጅ ያላት ጥላቻ ደሴም ነው የሚመስላት። ሁሉም ወንድ እንደዛ የሚደፍራት፣ ሁሉም ወንድ እንደዛ የሚያሰቃያት ነው የሚመስላት። ወንድ ልጅም እንደዛው ቢደፍር the same thing or anything ማለት ነው። እና የስነ ልቦና ግራውንድ ላይ ምን ስራ እየተሰራ ነው? ግራውንድ ላይ ሳይሰራ ግን ቲክቶክ ላይ መጥቶ ሰውን ለማከፋፈል እና የራስን ቤኔፊት ወይም ደግሞ የራስን የእውቅና የሚሆን የሌላ የሚሆን ሌሎችን በማስከተል ይሄ ሰው እኮ እንደዚህ ይሰራል ለመባል ብቻ ማድረግ ለእኔ ፖይንት መስሎ አይታየንም። ለብዙዎቻችን ለዛ ነው እኛ አፈንግጠን የወጣ ነው። ምክንያቱም you guys don't do really shit ኢትዮጵያ ውስጥ ውጭ ላይ ቁጭ ብላችሁ ውጭ ላይ ካሉ ሰዎች ጋር ተሰብስባችሁ ማውራት እንጂ ግራውንድ ላይ ይሄን ስራ እየሰራን ነው። ሰዎች ትምህርት እንዲያገኙ፣ ሴቶች እንዳይደፈሩ፣ እናቶችን ማስተማር። እኔ ልንገር I'm a victim of some stuff ለቤተሰቤ ስናገር ለምሳሌ እዚህ ጋር ባላወራው ሙሉ ለሙሉ ቲክቶክ ስለሆነ ለቤተሰቤ ስናገር ጸጥ ብለው ነው ያለፉት። ቤተሰቦችን ማስተማር ቢካዝ ያንን ሰው ለማስቆም አቅም ኖሯቸው ፈርተው ምናምን አይደለም። የሚገርም እንደ ኖርማል አድርገውት አንደርስታንዲንግ ስለሌላቸው የተማሩ ስላልሆኑ ገባ። ግራውንድ ላይ ይሄን ነገር ለማስተማር ምን እየሰራችሁ ነው? ዝም ብላችሁ ቲክቶክ ላይ ነው የምትጮሁት? ቲክቶክ ላይ ነው ዝም ብላችሁ እያላችሁ ሰውን እና ቤተሰብን ቢካዝ ዩ ኖ ሶሻል ሚዲያ ችግሩ መሰረት ሶሻል ሚዲያ ላይ እያየነው ያለ ነው። በፖለቲካ ይከፋፈላል፣ በሃይማኖት ይከፋፈላል። አሁን ደግሞ እንዳልኩ በሴትና ወንድ መሀል ክፍፍል መጣ። ሶ ይሄንን ከማድረግ ግራውንድ ላይ ይሄን እየሰራን ነው ብላችሁ ማሳየት ገባችሁ? ይሄን ህዝቡን እያስተማርን ነው፣ ህዝቡን እያነቃን ነው ግራውንድ ላይ በማስተማር እንጂ ሶሻል ሚዲያ ላይ እናቶች ለምሳሌ ትልልቅ እናቶች ሶሻል ሚዲያ የማይችሉ አሉ፣ እንዴት እንደሚከፈት እነሱ ሄደ ብትነግራቸው እንደዚህ ሆንኩ እንትና አረገኝ ቢል ዝም በይ ነው የሚሉት። እነሱን ግራውንድ ላይ ማስተማር እና ይሄንን እንደ መስራት እዚህ ጋር መጥተው ብቻ ሰውና ሰውን ለማለየት እኛ ያንን ያልነው እንጂ እንዳልከው አንተ እነሱ ምን ይሉናል? አሁን እኔ 3 ቀን 4 ቀን ነው ብያለሁ። ይሄንን ካቆምኩ ይሄንን አግሪ ማድረግ በዚህ ሲቹዌሽን ማለት ነው ገባ ምን ደፋሪ ምናምን ይሏል። እኛ እኮ ቪክተም ነን። ለዛው ቪክተም ስላሉና ኖ እኛ ማሰብ ስለምንችል ገባ ስላየን ነገሮች የምታረጉት ነገር የማይመስል ስለሆነ ራሳችንን ከውስጥ አወጣንና ነው እንደዚህ አትስሩ፣ ወንዶችንም አሰባስቡ፣ አትበታት ነው ሃይማኖት ለሃይማኖት አትበሉ፣ ይቅርታ መጠየቅ ካለባችሁም ይቅርታ ጠይቁ፣ ወንድና ሴትን አታከፋፍሉ፣ ወንዶችን ወደፊት አምጧቸው ስትላቸው አላቸው አንድ 10-20 ወንዶች የተሰበሰቡ ማለት ነው። እነሱን ይዙና ይኸው እነሱ ጆይን አድርገዋል እኮ። ሌሎቹ ኢጎ ይዟቸው ነው። ከፈለጉ ይምጡ፣ ካልፈለጉ አይምጡ። መለመን አለብን እንዴ? አዎ መለመንም ካለብን አንድ ነገር ንገር። እሺ አንድ ደቂቃ ስትሄድ መለመንም ካለብን ወንዶችን ይሄ ነገር እንዲሳካልን መለመን አለብን። ናይስ ሆነን ማለት ነው። ማንም ሰው ዲስሪስፔክት ተደርጎ መጥቶ ተመልሶ ላግዛችሁ አይለንም። ገባ? ሰው መለመንም ካለብን መለመን አለብን። ይሄን ለማለት ነው። ግራውንድ ላይ ምን እንደሰሩ ማሳየት አለባቸው። አገሪቷ ውስጥ ምን እንደሰሩ፣ ምን እንደከፈቱ፣ ምን እንዳደራጁ 5 ዓመት ቆይተናል ብሎ የለ ኢንስቴድ ኦፍ ሰውን እዚህ ከማለያየት ማለት ነው። ቴንክ ዩ